ሚካኤልን ታውቀዋለህ ወዳጅ? አውቀዋለሁ። እና እሱ መጀመሪያ የመንፈስ ቅዱስ አልነበረም? ገብረ መንፈስ ቅዱስ ነው። መንፈስ ቅዱስ ገብረ መንፈስ ቅዱስ። ኧረ አይደለም እባክህ ወዳጅ፣ መንፈስ ቅዱስ ነው። መንፈስ ቅዱስ የሚል ታቦት አለ። እኔ ገና ካንተ መስማቴ ነው እንግዲህ። አዎ እኮ በእነ አትናቴዎስ ዘመን አትናቴዎስ ገድል ጽፎለታል የተባለው እንጦንስ የእንጦንስ ታቦት እኮ ነው የ4 ኪሎ ማርያም ከመባሏ በፊት እንጦንስ ነው። እና አሁን የት አሉ እንጦንስ? 4 ኪሎ የት አሉ? ለኃጢአት ግን የታረዱቱ ከሰፈር ውጭ አውጥተው ነው የሚያቃጥሏቸው እንጂ ስጋቸውን አይበሉም። እንደውም እዚህ ላይ የሚያቃጥሏቸውን አንዳንዶቹን እንደ ሕጉ የሚቀርበውን ስቡን ምናምን ነገር ለእግዚአብሔር ካቃጠሉ በኋላ የቀረውን ይበሉታል። እንዲቀድስ ከበር ውጭ መከራን ተቀበለ። ለምነው ኢየሱስን ከበር ውጭ የሰቀሉት? ለምን በኢየሩሳሌም ከተማ ውስጥ አልሰቀሉትም? ተመልሳለሁ። ቆይ እሺ ናቲ አንዴ ከሱ ጋር እንጨርስ። እሺ እንዳተኛ ግን አደራ። እሺ ናቲ እስከዛ ሼር ኮፒ ሊንክ ያርግ አይሻልም? አዎ ጥሩ ነው እንደዛ ነቃ እንዲል። እሺ ወዳጄ ምን እያልከኝ ነበር? ጥያቄ ነበር የጠየቅኩህ አይደል? አዎ እናንተ ጋር ያላችሁ ጠረጴዛ ነው መሰዊያ ነው ወይስ ታቦት ነው ያልከኝ አይደል? አዎ ኤግዛክትሊ። እሺ እኔ ደግሞ በአጭሩ እኮ ግልጽ አድርጌልሃለሁ። ታቦት የምንለው እኛ ታቦት ብለን የምንቀበለው አንድ ብቻ ነው ያለው። አሁን ደግሞ በአዲስ ኪዳን ያለን ደግሞ መሰዊያ ነው። በአጭሩ መሰዊያ ነው፣ ስጋው ደግሞ የሚፈተልበት። ጠረጴዛ ያላችሁ ጠረጴዛ ቃል ነው ይሄ። ጠረጴዛ ማለት መመገቢያ አይደለ? በአማርኛ ትርጉሙ የሚሰጠን መመገቢያ ማለት ነው። ስለዚህ መሰዊያውን ሰዎች ቀለል አድርገው ለመጥራት ጠረጴዛ ይሉታል እንጂ ጠረጴዛ የለንም እኛ። ጠረጴዛ ያላችሁ የለም፣ መሰዊያ ነው። ኦኬ አንተ ደግሞ ሶስተኛ ወገን ነህ። እንዴት እንዴ? አሁን እኮ ያለው ሁለት ወገን ያለው፣ አንደኛው ታቦት ነው ያለን የሚል ነው፣ ሌላኛው ደግሞ ታቦቱ ራሱ ጠረጴዛ ነው የሚል ነው። አንተ ደግሞ ሌላ ሐሳብ ነው ያለ። ኦኬ እሺ እንደዚህ ላድርግልህ። አሁን ብዙ ጊዜ ንግስ ሰዓት ላይ ታቦት ሲነግስ ታቦት ነገሰ ምናምን ይባላል አይደል? አዎ እሱ ኤግዛክትሊ ያን የነበረው በተለምዶ ታቦት ተብሎ ተሰይሞ እየተጠራ ነው እንጂ ትክክለኛው ያለችው ያቺ አንድ ታቦት አይደለችም፣ መሰዊያው ነው። በዛን ሰዓት በንግስ ሰዓት ይሄ ክብረ ምንድን ነው የሚባለው? ይሄ ንግስ ጊዜ በቃ በዛ ክብረ በዓል ጊዜ የሚወጣው ምን የሚለው መሰዊያው ነው እንጂ ታቦቱ አይደለም። ታቦቱ ያለው አንድ ነው፣ እንደነገርኩ ከአንድ ታቦት ነው ያለው። እሺ በተለምዶ ሰዎች ስለዚህ መሰዊያውን ነው ጠረጴዛ የምትሉት? እኛ አንለውም፣ ሰዎች ቀለል አድርገውት ሊሉ ይችላሉ። እኔ በበኩሌ አልለውም። ቅድም እኮ ነግሬሃለሁ። ቅድም ስነግርህ ለመግባባት ያክል ከአንተ ጋራ ወይ ደግሞ ለንግግራችን እንድንግባባ ነው እንጂ ጠረጴዛ የምንለው እኔ ጠረጴዛ ብዬ አልጠራውም። በትክክል ይህንን ነገር የሚረዳም ሰው ጠረጴዛ ብሎ አይጠራው፣ መሰዊያ ብሎ ነው የሚጠራው። ምክንያቱም ክቡር ደሙና ስጋው እኛ ወደ አማኝነት ተቀይሮ ቆርበንበት መንግስት ሰማያት እንወርስበታለን የምንለው እዛ ላይ ስለሚዘጋጅ ጠረጴዛ ብዬ አላረክሰውም። ጠረጴዛ ምንም ነገር የሚዘጋጅ መሰዊያ እለዋለሁ። እሺ በጣም ጥሩ። አሁን በተለምዶ ነው ታቦት የሚባለው አልከኝና ለዛ ማስረጃ አለ? በተለምዶ እንደሆነ ታቦት የምትሉት እንዴት ማስረጃ ማለት? ነገርኩ እኮ ቤተክርስቲያኒቷ በየትኛው መጽሐፏ ላይ በተለምዶ ነው ታቦት ምንለው አላለችም። ታቦት አለኝ ነው የምትለው። አንተ ነህ በተለምዶ የምትለኝና በተለምዶ መሆኑን የሚያሳይ አንድ የኦርቶዶክስ ጽሑፍ ውስጥ ያሳየን። ይሄ እኮ በአፍ የሚነገር ነገር ነው። በተለምዶ ነው ይሄ በበዓል የተለመደ ነገር ነው። በአፍም የሚነገረውን አሰማን። መምህራኖች በተለምዶ ነው የምንለው የሚለውን አሳማን እስቲ። ምክንያቱም አንድ አዲስ ነገር ነው እየነገርከኝ ያለው። የኦርቶዶክስ ቤተክርስቲያን በተለምዶ ነው እንደዛ ምለው አላለችም። ታቦት አለኝ ነው የምትለው ሁሌ። ታቦት የለም አላልኩም እኔም። ግን እሺ አሁንም ቢሆን ብዙ ጊዜ በተለምዶ ነው ቤተክርስቲያኒቷ ለዚህች ቤተክርስቲያን አሁንም ብዙ ጊዜ ተቃውሞ የተለያዩ
ሀሳቦች የሚነሱበት በዚህ ምክንያት ነው። ገብቷል። በጣም ብዙ ቦታዎች በባህል በተለምዶ ምልክ በባህላዊ ነገሮች እየተደበላለቁ እምነቱና ስርዓቱና ህጉና ስርዓት ከባህል ጋር እየተደበላለቀ እየመጣ ያለ ነገር ስለሆነ ብዙ መምህራን ደግሞ ያን ነገር በአካባቢያቸው በተለመደ በሚደረግ ነገር መሰረት እያደረጉ ያስተምራሉ። በዛን አንጻር ሰዎች ያንን እንደ ስርዓት ያንተ ሀሳብ ነው። ኦርቶዶክስ እንደዛ አትልም። እኔ ሀሳብ የምትል ከሆነ ማስረጃ አሳየን፣ በማስረጃ እናውራ። ችግር የለውም እኮ ማስረጃ ካመጣልን ምንም ችግር የለውም፣ ሀሳብን እንገዛዋለን። እኔ እንደ አጋጣሚ አሁን ሰው ሼር አድርጎልኝ ነው ወዳጅ ሼር አድርጎልኝ ነው የገባሁትና አልተዘጋጀሁም። አሁን ማስረጃ ማቅረብ አችልም ማለት ነው። ጥሩ። ይሄ ማስረጃ ኦርቶዶክስ ቤተክርስቲያን ግን ምን እንደምትል ልንገርህ። ኦርቶዶክስ ቤተክርስቲያን ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ብላ ጽፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለውን መጽሐፍ ታውቋለህ? እዛ ገጽ 62 ላይ ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ብላ ነው የጻፈችው። አንተ ደግሞ በተለምዶ ነው ትለናለህ እኮ። የት ያለው ታቦት? ታቦት የለም በመጀመሪያ ደረጃ እኮ። የት ያለው ታቦት? በየቤተክርስቲያን ውስጥ ያለው ታቦት እንደዛ ብሎ ዲፋይን ያደርጋል። አሁን ያነበብክልኝ ጽሑፍ ምክንያቱም ምንድነው የሚለው? ሳይን ደስ ይለኛል። ኦኬ እሺ፣ አሳያለሁ፣ ችግር የለውም። እሺ ሜላይ እስከዛ ድረስ ወገኖች ሼር እና ኮፒ ሊንክ ሪፖስት አድርጉት። ጸጋ ይብዛላችሁ። ሼሩ እኔ ጋ ትንሽ ሆኖ ነው የሚታየኝ፣ ከቆመ አላውቅም። ግን የምትችሉ ሰዎች ፕሊዝ ሼር እና ኮፒ ሊንክ ታፕ እያደረጋችሁ ስሙ። ጸጋ ይብዛላችሁ። ቀጥሉ። እሺ ይታያል። ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል። ታቦት እውነተኛው የሕይወት ምግብ የክርስቶስ ሥጋና ደም የሚቀርብበት የሚፈተትበት መሰዊያ ነው። ስለዚህ በየቤተክርስቲያኑ ያለውን ታቦት አሁንም አምልኮተ እግዚአብሔር ይፈጸምበታል ነው የምትለው ቤተክርስቲያን። ነበር ያልከኝ ገጽ 62 ገጽ 62። አዮ ስለዚህ የኦርቶዶክስ ቤተክርስቲያን ተመልከት። እዚህ ጋር ደግሞ ገጽ 61 ላይ ምን እንደምትል የታቦት አገልግሎት ተመልከት። የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም። መደም ይታያል አይታየኛል። ስለዚህ በብሉይ ኪዳን የቀረ አይደለም። እንደ ኦርቶዶክስ አስተምሮ ታቦት በአዲስ ኪዳን የቀጠለ ነው። ቀጥሎ ደግሞ አምልኮተ እግዚአብሔር እፈጽምበታለሁ ትላለች ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ኦኬ መጽሐፉን አንዴ ከቨሩን ታሳየኛለህ? ይቅርታ ይቻላል። ይኸው እና መልሰው አንዴ የትኛው ላሳይ? አይ በቃ ከቨሩን ለማየት ፈልጌ ነበር አልቻለሁ። እሺ አልፍ። ስለዚህ የኦርቶዶክስ ቤተክርስቲያን እምነቴ፣ ስርዓት አምልኮቴና የውጭ ግንኙነቴ ይህን ይመስላል ብላ በአማርኛና በእንግሊዝኛ ነው የተጻፈው። በሁለቱም ቋንቋ በአማርኛም በእንግሊዝኛ። እንግዲህ አማርኛው ላይ ታቦት ይላል፣ እንግሊዝኛው ላይ ዘ አርክ ኦፍ ዘ ኮቨናንት ነው የሚለው። በዛ መንገድ ነው የገለጸችው ማለት ነው። ስለዚህ ቤተክርስቲያኒቷ ታቦት አለኝ ነው የምትለው። ታቦት አለኝ ሳይሆን ለእኔ ማለት ያለብህ አንተ አሁን ታቦቱ ሁሉም ቦታ አለ ነው የምትለው በለኝ እኮ። ታዲያ የኢየሱስ ሥጋና ደም የሚቀርበው በታቦቱ አይደል እንዴ? ከሁሉ ቦታ ነው የሚገኘው። በየቤተክርስቲያኑ አይደል እንዴ ሥጋና ደሙ የሚቀርበው አይደል? ስለዚህ ሁሉ ቦታ ነው ያለው። ይሄ ስለ ጽዮን ስላለው አይደለም እያወራ ያለው። በየቦታው የሚቀርበውን የክርስቶስ ሥጋና ደም የሚቀርብበትን መሰዊያ የምትለውን ኦርቶዶክስ ቤተክርስቲያን
ታቦት ብላ ነው የምትጠራው። ምክንያቱም የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም፣ በአዲስ ኪዳንም ቀጥሏል ብላ ስለምታምን ማለት ነው። እሺ እዚህ ላይ ተግባባን ያስባል። ድርቡም እንዳይረሳ በአንድ ቤተክርስቲያን ውስጥ አንድ ታቦት ብቻ አይደለም ያለው። ለምሳሌ አዶንስ ስንት አጥቢያ እንዳላት ቴዲ ሊያስታውሰን ይችላል ወይ አንተ? ኦርቶዶክስ ስንት አጥቢያ እንዳላት በአገር አቀፍ ማለት ነው በኢትዮጵያ እና በአንድ ቤተክርስቲያን ውስጥ ከአንድ በላይ ድራቢ ታቦቶች ሁሉ ጭምር አሉ። እነሱ ሁሉ ጭምር ናቸው፣ እንዳይረሳ ለማለት ነው። ቴንክ ዩ። አዎ ልክ ነህ። አዎ ቀጣዩ ጥያቄ መሆን ያለበት እሱ ነው። አሁን ታቦቱ መሰዊያ ከሆነ አንድ ቤተክርስቲያን ውስጥ ወይም አንድ ደብር ውስጥ ለምንድን ነው ከአንድ በላይ መሰዊያ ያስፈልገው? አሁን ጥቅሱን አላስታውሰውም፣ የመጽሐፍ ቅዱስ ክፍሉን ከመጽሐፍ ቅዱስ የተወሰደ ምሳሌ አለ። ሙሉ ለሙሉ መልስ ላይሆንልህ ይችላል አንተ። እኔ ግን በተማርኩት ባለኝ እውቀት ልመልስልህ። ሙሉ ለሙሉ መልስ ላይሆንልህ ግን ይችላል። ይህንን አስታውስ። በቅጥሬ ውስጥ በግቤ ውስጥ የዘላለም መታሰቢያ እሰጣቸዋለሁ ይላል። የዛ ክፍል እንደሆነ ባላስታውስም እና ስማቸው በዘላለም እንዲነሳ ያው ከመንግስተ ሰማያት ጋርም ይገናኛል። ያው ስለ እግዚአብሔር ብሎ የሚሰደዱና የሚገፉ ቅዱሳን መንግስተ ሰማያትን ይወርሳሉ። ያው የዘላለም መጠሪያ የሚገኘው እዛ ነው። ቤተክርስቲያን ደግሞ እኛ ቤተክርስቲያን ደግሞ እንደ መንግስተ ሰማያት ምሳሌም ስለሆነች ያንንም ለማመልከት የነሱ ስም ያለበትን ስማቸው የሚጠራበትን እዛ ውስጥ ቤተክርስቲያን ውስጥ ተደራቢ ሆኖ ይገባል። እሺ ኦኬ። አንደኛ ሐሳቡ እንደሱ አይደለም እያወራ ያለው። ሁለተኛ ደግሞ ሲቀጥል ኮንሰፕቱ ራሱ ስለ ታቦት አይደለም እዛ ጋር ያለው። እኔ ደግሞ የጠየኩ የመታሰቢያ ስም በማርያም በሚካኤል ምናምን ለምን ተሰየመ ብለህ ኖሮ ቢያንስ ይሄን ብትመልስልኝ፣ ብዙ ጊዜ ኦርቶዶክስ እንደዛ ብላ ስለምትመልስ በእናንተ መንገድ ሊያስኬድ ይችል ነበር። አካባቢ ላይ የመታሰቢያ ስም ለምን ተሰጣችሁ አይደለም እኔ ጠየኩ። አይ ቆይ ጥያቄውን ተረዳኝ። እኔ ለምን በማርያም በሚካኤል ስም ሰየማችሁት አይደለም ያልኩት። እሱንም ብል ኖሮ ይሄም አያስኬድም፣ ግን ቢያንስ ትንሽ ይጠጋጋል ማለት ነው ኦርቶዶክስ ስለምትለው ነገር። እኔ ጠየቅኩ መሰዊያ ከሆነ ከአንድ በላይ 2-3 መሰዊያዎች አንድ ደብር ውስጥ ለምንድን ነው ያስቀመጣችሁት ነው ጥያቄ። መሰዊያ ከሆነ አንድ ይበቃል። ያን መሰዊያ ቀደም እንዳልከው ለምሳሌ በሚካኤል ስም ብላችሁ ሰይማችሁት ሊሆን ይችላል። እሱ አሁን ጥያቄ ስላልሆነ ማለት ነው። ስለዚህ አንዱ መሰዊያ ይበቃም ወይ ነው። ኦኬ ለምን ተደራቢ ሆነ? ለምን 2-3 ይገባል በአንድ ቤተክርስቲያን ውስጥ? አንዱ በቂ ነው ለማገልገል ለማለት ፈልገህ ነው? አዎ መሰዊያ ከሆነ አንድ መሰዊያ በቂ ነው። ኦኬ በመሰረቱ ለአገልግሎት የሚቀርበው ሲጀመር ገና ቤተክርስቲያኑ ሲመሰረት ቤተክርስቲያኑ ስሙ የሚሰየምበት የራሱ የሆነ ስም ይኖረዋል። ገብርኤል ቤተክርስቲያን፣ ሚካኤል ቤተክርስቲያን፣ መድኃኔዓለም እንደዚህ ተብሎ ይሰየማል። አንድ ብቻ አይደለም። ለመጣል ነው። ቆይ ተረዳኝ፣ ትንሽ ታገሰኝ። ተብሎ ይሰየማል። መጀመሪያ ቤተክርስቲያኑ ስሙ የሚጠራበት ዋና ታቦት አለ እና ለዛ አገልግሎት የሚበቃው ለዛ አገልግሎት የሚውለው መጀመሪያ ቤተክርስቲያኑ የተቋቋመበት ያ ታቦት ነው። በቀጣይነት ደግሞ ሰዎች በፈቃደኝነት የታቦት ይግባል ምዕመኑ ጠይቆ ወይ ደግሞ ታቦቱ ከላይ መጥቶ አስፈላጊ ነው ይግባ ተብሎ ከገባ ተደራቢ ሆኖ ይገባል እንጂ እንደዛኛው አገልግሎት ላይሰጥ ይችላል። አይሰጥም ደግሞ ግን ዋናው መጀመሪያ አገልግሎት የሚሰጠው ይሄኛው ነው። በምዕመናን ጥያቄ ደግሞ ሲጀመር እኛ ካለን ፍቅር አንፃር አይደል በእነሱ ስም ቤተክርስቲያኖችን እየገነባን ምን እያልን እንትን የምንለው። ስለዚህ ከፍቅር ከመውደድ አንፃር ነው፣ እነሱን ለማመስገን ለማስታወስ፣ ከዛን አንፃር ነው ስማቸው ሁሌ እንዲነሳ። ከዛን አንፃር ነው ተደራቢ ሆኖ የሚገባው እና ስማቸው ሁሌ እንዲነሳ ከፈለክ እኮ የቤተክርስቲያኑ በር ላይ መጽሐፍ ነው። ምን ታቦት መቀረጽ ለምን ያስፈልጋቸዋል? አየህ ሌላ ጉዳይ ያለው ማለት ነው ታቦቱ እንዲቀረጽ የተፈለገበት። ምክንያቱም አንድ ደብር ከአንድ በላይ ስም ይኖረዋል አይደል? አንድ ደብር ከአንድ በላይ ስም መጠሪያ ይኖረዋል። ለምሳሌ ቦሌ መድኃኔዓለም ማን ነው? ዮሐንስም ጭምር ነው አይደል? የት ቦሌ መድኃኔዓለም አላውቅም። ነው የዛ መድኃኔዓለም እንዳለ ነው የማውቀው። ይሁን ይችላል አላውቅም። ዮሐንስም ጭምር አለ።
እኮ ይኖራል እኮ። ስለዚህ ምንድን ነው በመጠሪያም ደረጃ ነው በመጠሪያም ደረጃ። ስለዚህ እንደዛ እንኳን ቢሆን አይ ቆይ እንደዛም እንኳን ቢሆን መጠሪያው ራሱ ከመጠሪያነት ያለፈ ምንም አገልግሎት የለውም የሚለው ራሱ ያስኬድም። ለምን መሰለን የማያስኬድም? አንደኛ ታቦታቱ ሲወጡ አገልግሎት እየሰጡ አይደለም ወይ? አገልግሎት እየሰጡ ነው አይደል? ለምሳሌ ከአንድ ደብር 2 ታቦት ሲወጣ ህዝቡን ይባርካል ተብሎ ነው የሚታመነው አይደል? እንደው ዝም ብዬ ቀለል እንኳን ሳረገልን ህዝቡን ይባርካል ተብሎ ከታሰበ መባረክ አገልግሎት ነው ወይስ አይደለም? ነው። በቃ ስለዚህ ዝም ብሎ የሚቀመጠው የሚለው ነገር አይሰራም። የመጀመሪያው ነገር ዝም ብዬ እንኳን ነው ወይ አይ እንደዛ አይ እኔ መለስኩልክ። ምንም አይነት አገልግሎት የለውም፣ ዝም ብሎ ለቅርጽ ይቀመጣል አላልኩህም? እኛ ያወራን ያለነው ለፍቅር ጥያቄ መመናኖች ያስገብልናል ነው። አንተ ያልከኝ እኮ ስጋው ደግሞ ይፈተልበታል። አንድ ታቦት ካለ በአንዱ ላይ ስጋው ደግሞ ስለዚህ አገልግሎት አለው እያልከኝ ለምን አስፈለገ ነው? አገልግሎት አለው እያልከኝ ነው? እሺ አንተ ነገርከኝ እኮ አንዱን አገልግሎት ባላስታውስ ራሱ እኮ አይ መጀመሪያ እንደዛ ስላልከኝ እኮ ነው እንደዚህ ያልከው። ስጋው ደግሞ ነው ችግር የለውም። ምንም መጨቃጨቅ አይጠበቅብንም። አገልግሎት አለው ደግሞ ካልከኝ እሺ ችግር የለውም፣ በሱ እመጣላለሁ። አገልግሎት አለው እያልከኝ ነው ሜላይ። እንደውም አሁን እሱ የመጀመሪያው መጠሪያ መጀመሪያ የገባው ታቦት ነው ብሎ ይበል እንጂ መጀመሪያ የገባውን ታቦት አንዳንድ ቦታ ላይ እኮ መጀመሪያ የገባውን ታቦት አጥፍተው ስያሜውንም አጥፍተው የታቦቱም ጥቅም የለሽ ሆኖ በኋላ በመጣ አይና ወጣ እንደሚባለው አይነት ነገር። ለምሳሌ ጎላ ሚካኤል የተባለው ያው መንፈስ ቅዱስ ነበር እንደምታውቀው። ሚካኤል ሲመጣ የመንፈስ ቅዱስ ጠፋ። 4 ኪሎ ማርያም አልነበረችም የመጀመሪያው። ማነው የመነኮሳቱ አባት የሚባለው ማነው? ሜላ ስሙን አስታውሰኝ ፕሊስ፣ አትዝጋው። የመጀመሪያው በእነ አትናቴዎስ ዘመን አትናቴዎስ ገድል ጽፎለታል የተባለው እንጦንስ። የእንጦንስ ታቦት እኮ ነው የ4 ኪሎ ማርያም ከመባሏ በፊት እንጦንስ ነው። እና አሁን የት አሉ እንጦንስ? 4 ኪሎ የት አሉ? ማርያም ነው፣ በማርያም ነው የሚታወቀው፣ አጥፍተው ማለት ነው። እና እንደዚህ ይሄ ሁሉ መታሰብ አለበት ለማለት ሰው ግን ስለገባሁባችሁ ሜሎስ እሱ ላነሳው ሀሳብ ትንሽ መልስ ነገር ልስጥ። እሺ ያው በስፒሪቹዋል ዓለም በመንፈሳዊ ዓለም ደረጃ አለው። እኔ አሁን በጣም ብዙ ምርቅ ያለው ከቤተ ክርስቲያን እና ታውቃለህ ጥቅሶችን እየረሳው ነው እና 30 60 እና 100 የሚል የመንፈስ ደረጃ አለ ስፒሪቹዋል የምታድግበት። ልክ ለምን እናነሳው ልክ መሰለክ በዚህ አንፃር ደግሞ ቅዱሳን ሰማዕታት መላእክት ሁሉም ከእግዚአብሔር በታች ያሉት ሁሉም ደረጃ አላቸው። ሁሉም ቅዱሳን ናቸው። ቅዱሳን ሆኖ ግን ቆይ ልመጣ ደረጃ አላቸው። ለምን ይሄኛው ታቦት መጥቶ ይሄኛውን ዋጠው ሲለኝ ለምሳሌ ማርያም መታ የቅዱስ እንጦስን ታቦት ዋጠችው። በእኛ ቤተክርስቲያን አሁን ከማርያም እኔ በራሴ ነው የምመልስልህ። አያስኬድም። እንደዛማ አካል ማርያም በላይ እኛ አለች የመንፈስ ቅዱስን እኮ ሚካኤል ነው የዋጠው ወዳጄ። ማን መንፈስ ቅዱስ አይደለም እሱ መንፈስ ቅዱስ ሳይሆን ቅጽል ስም አለው። የመጀመሪያ ጥራልኝ መንፈስ ቅዱስ ጎላ ሚካኤልን ታውቀዋለህ ወዳጄ? አውቀዋለሁ። እና እሱ መጀመሪያ የመንፈስ ቅዱስ አልነበረም? ገብረ መንፈስ ቅዱስ ነው። መንፈስ ቅዱስ ገብረ መንፈስ ቅዱስ ነው። ኧረ አይደለም እባክህ ወዳጄ፣ መንፈስ ቅዱስ ነው። መንፈስ ቅዱስ የሚል ታቦት አለ። እኔ ገና ካንተ መስማቴ ነው። እንግዲህ እኮ ስማ፣ ጥሩ ነው መስማት ጥሩ ነው። እኔ ሰምቼ የኦርቶዶክስ መምህራኖች ራሳቸው ወጥተው የተናገሩት ነገር ነው። ስለዚህ የመንፈስ ቅዱስ ነው፣ የገብረ መንፈስ ቅዱስ አይደለም ወዳጄ። ያለ ማስረጃ አትከራከረን እባክህ። አንተ በግምት ነው እያወራ ያለው። የመንፈስ ቅዱስ ነው፣ እሱ ነው። ሚካኤል ታቦት ከመጣ በኋላ ጎላ ሚካኤል የተባለው ለዛ ነው። እና ያንተ ሎጂክ አያስኬድም። እንደዛ ምትል ከሆነ
ሚካኤል መንፈስ ቅዱስን ዋጠው በክብር ይበልጧል እያልክ ነው። ስለዚህ እሱ ደግሞ አያስኬድም። አንተም እንደዛ ታምናለህ ብዬ አላስብም። ስለዚህ ይህን ሎጂኩን ተወው። ምንም አያስኬድህም። ይሄ ምንም አያስኬድህም። አሁን ወደ መጽሐፉ ሀሳብ እንምጣ። እሱ ስለሆነ የሚጠቅመን ለእኔም ለአንተ። በመጽሐፍ ቅዱሳችን በአዲስ ኪዳን ታቦት የሚባል ነገር አለ? ቃል በቃል ታቦት የሚል የለም። መሰዊያ ታቦት የለም። እኔ ያላነበብኩትም ሙሉ ለሙሉ ሊኖር ይችላል፣ ግን እኔ እስከማውቀው ድረስ መሰዊያ የሚል ቃል እንዳለ ነው የማውቀው። በቃ ጥሩ። እሺ ታቦት የለም። እሺ እሱን አሳየን፣ መሰዊያ የሚለው። ኦኬ አሁን ባይብል ከፍቼ መሰዊያ የሚለውን ቃል እንዳሳይ ነው። አንዴ ጠብቀኝ። እሺ ዳኒ ቀጥል። እሺ እንጠብቀው እንጂ ሚላ ከየት ነው? ከቆየ እስከዛው ድረስ ትቆያለህ እንዴ? ዳው ትንሻውን ለማምጣት ያስቸግረኛል። ባይብል ላይ ወረቀቱ የለኝም፣ ስልክ ላይ ነው ያለው። ሁለት ስልክ ደግሞ የለኝም። ሜላ ከጳውሎስ መልእክት ውስጥ እንደሆነ ፎር ሹር ሜላ እንርዳው። አይ ቲንክ ሐሳቡን ታውቀዋለህ አይደል? አንዳንድ ጊዜ ሰዎች እውነት ይፈልጉና ክፍሉን ያጡታል። የተነገራቸው ጥቅስ አለ ታስታውሳለህ አይደል? ሜላ ሊያነሳው የሚፈልገውን ጥቅስ አዲስ ኪዳን ላይ ከቅዱስ ጳውሎስ መልእክታት ተብሎ ከሚባለው ያው ዕብራውያን ብንረዳው አይ ቲንክ ሐሳቡ ላይ ብታወሩበት የዘመናት ጥያቄው ሊመለስለት ይችላል። ከይቅርታ ጋር እሺ ይቻላል። ችግር የለውም። አንተም ልታስረዳው ትችላለህ። እየነዳ ነው ሜል አልችልም። እውነት መኪና እየነዳው ነው። ከተወሰኑ ደቂቃ በኋላ ነው ወደ ቤት ተመገበው። አንድ ነገር ደግሞ ሜላ ይቅርታ በማል ሜሉስ ታቦት ቃሉ አለ የምትለኝ ከሆነ ቃሉ አለ አስታውሻለሁ። ይቅርታ አድርግልኝና ራእይ ላይ እንዳለ አስታውሻለሁ። ራእይ ላይ ያለው ታዲያ በቤተክርስቲያን ውስጥ አገልግሎት የሚሰጥ ነው እንዴ? አይ ስለ አገልግሎት ስለሚሰጠው ከሆነ አይደለም። አይ ቃሉ ታቦት የሚል ቃል አለ ወይ ስላልከኝ ነው ቅድም መጽሐፍ ላይ የጠየቁ። በአዲስ ኪዳን የታቦት አገልግሎት አለ። ስለ አገልግሎት ነው እያወራን ያለን። እሺ አንተ ደግሞ ብትረዳኝ ደስ ይለኛል። እሱ እንዳለው እሺ መልካም። አሁን ብዙ ጊዜ መሰዊያን በተመለከተ የሚጠቀሰው ጥቅስ ዕብራውያን ምዕራፍ 13 ቁጥር 10 ላይ ያለው ቃል ነው። አንብቦ ታውቃለህ ከዚህ በፊት? አዎ አንብቦ ታውቃለህ? አንብቤው አውቃለሁ ግን አሁን ረስቻለሁ። ኦኬ እሺ አንብቦ ከነበር ሐሳቡን ታስታውሳለህ? ምን እንደሆነ እዛ ላይ እያወራ ያለው እዛ ላይ ስጋና ደሙ ስለሚቀርብበት የአዲስ ኪዳን አገልግሎቱ የአዲስ ኪዳን መሰዊያ ምናምን እንደሆነ እዛ ላይ ይገልጻል ሐሳቡ። አይ እንደዛ አይገልጥም። የአዲስ ኪዳን መሰዊያ የሚል የለም። ስጋና ደሙ የሚቀርብበትም ነው የሚል የለም። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን አለ። አዲስ ኪዳን ላይ እንደዚህ የሚል አለ። እኔ ጥቅሱን ተሳስቼ ነው አሁን ያልከው ላይሆን ይችላል እንጂ የለም እንደዛ የሚል የለም። ያለው አንድ ቃል ነው። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም የሚል ቃል አለ። ከዛ ውጪ የአዲስ ኪዳን መሰዊያ የሚል የለም። ስጋና ደግሞ የሚቀርብበት መሰዊያም የሚል የለም። የሚቀራርብም የለም።
አንተ ቃል በቃል እኮ አይደለም ሜሎስ። አንተ እኮ እየጠየቀኝ ሀሳቡን ሀሳቡን ኮንሰፕቱን ያልከኝ የለም። ሀሳቡ እንደዛ የሚል ሀሳብ የለም። ምሽ ቃሉም ምንድን ነበር የሚለው ነው ያልከኝ? መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ይሄ ቃል ነው አይደል? ነው ሌላ ነው እኮ ይሄ ቃል ነው። አንተ ያስታወስከው ቃል ይሄ ነው ሌላ ነው? ይሄ ራሱ ነው። ድንገተኛ ያላየ ነው ካለ ይሄ ነው አንድ ይሄ ራሱ ነው አይደል? እሺ እዚህ ላይ ምንድነው የሚለን? መሰዊያ አለን ካለ በኋላ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል አይደል? አዎ። እሺ ድንኳኒቱን የሚያገለግሉ ነው ማለት ድንኳኒቱን የሚያገለግሉ አገልጋዮች ሜቢ። ድንኳኒቱን የተባለው ምንድነው? ድንኳኗ ምንድነች? ቤተክርስቲያን ድንኳን ትባላለች። አይ ቲንክ ይመስለኛል ነው። እርግጠኛ አይደለም። ያ ቤተክርስቲያን ድንኳን ተብላ ትታወቅ። ድንኳንም አይደለችም ቤተክርስቲያን ወዳጅ። በብሉይ ኪዳን ድንኳን ውስጥ አምልኮ ይደረግ ስለነበረ በጣም አሪፍ። በብሉይ ኪዳን ስለዚህ ስለ ብሉይ ኪዳን ነው እያወራ ያለው ማለት ነው። በዛን አንጻር ነው እኔ ግምቴን ያስቀመጥኩት። አይ ቲንክ እኮ ብያለሁ። ግምት ልክ አይደለም ያልኩ እኮ ነው ልክ ነኝ የምትል ከሆነ ሀሳብን አቅርብልኝ። አሁን የተናገርኩ እኮ ልክ ነው። ድንኳን የነበረው በብሉይ ኪዳን ነው። ቤተክርስቲያን ድንኳን ተብላ አትታወቅም። የምትታወቃለች የምትለኝ ከሆነ እንዲህ ማስረጃ ትሰጠናለህ። ግን ቤተክርስቲያን ህብረት ነች፣ ስብስብ ነች። ምን አልከኝ? አይ ግምት ነው፣ ግምታዊ ነው። ስለዚህ አንተ እንትን ይኩረኝ። ያ ግምቱ እኮ እየነገርኩ እኮ ነው። ግምቱ ልክ አይደለም። ቤተክርስቲያን ድንኳን ተብላ አትታወቅም። እያወራ ያለው ስለ ቀድሞ ነው። ስለ ቀድሞ ኪዳን ነው እየተናገረ ያለው እንጂ በአዲስ ኪዳን ታቦት አለን የሚል ሐሳብ እየገለጸ አይደለም። ስለ ቀድሞ ነው ኪዳን ማለት ስርቱ ትእዛዛት በፊት ስለነበረው አገልግሎት እዚህ ጋር እያወራ ያለው ወረዲልና ቁጥር 11 ላይ ሊቀ ካህናትም ስለ ኃጢአት ወደ ቅድስት እንስሳዎችን እንደሚያቀርባልና ስጋቸውን ግን ከሰፈር ውጭ ያቃጥላል እያለ በፊት የነበረውን አገልግሎት ይናገርና ከዛ ወደ አዲስ ኪዳን መጥቶ ኢየሱስ ክርስቶስ እንዴት ህዝቡን ለመቀደስ ከበር ውጭ መከራ እንደተቀበለ የብሉይ ኪዳኑን የመስዋዕት አሰራር በአዲስ ኪዳን እንዴት እንደተካ የዕብራውያን ጻፊ ይነግረናል ማለት ነው። ከዛ ውጪ አሁን በአዲስ ኪዳን የምንጠቀምበት ስጋና ደግሞ የምናቀርብበት መሰዊያ አለን የሚል ሐሳብ የለም። ቆይ ሐሳቡን በደንብ ተረድተሃል? እያስረዳኝ ነው አይደለም ይለው? አዎ እያስረዳሁ ነው። ኦኬ። ስለዚህ አሁን እኛ መሰዊያ አለን ብሏል እዛ ጋር ጳውሎስ አይደል? ስለዚህ የሚሰዋው ማን ነው በአዲስ ኪዳን ወይ ደግሞ የተሰዋው? ስንኮን እየነገርኩ ያለሁት መሰዊያ አለን ብሎ አላቆምም። ከእርሱም ይላል ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱን ያልከኝ ደግሞ ድንኳኒቱን የድሮ የብሉይ ህግ ነው። እነዛ ስርዓቶቹ ባለፉት ሲደረጉ የነበሩ ስርዓቶች አሁን አይሰሩም። በፊት ይኸውልህ መስዋዕቱ የሚቀርብበት የራሱ የሆነ ህግ ነበረው። በተለይ በዓመት አንዴ ከሰፈር ውጪ የብሉይ ኪዳን ላይ የብሉይ ኪዳንን ሐሳብ የምትረዳው ከሆነ ትንሽ ስለሱ ትንሽ ነገር ልንገርህ። ከዚህ በፊት ሰምተህ ከሆነ የመስዋዕቱ እንዴት ይቀርብ እንደነበር ታስታውሳለህ? በጭላንጭል አስታውሳለሁ። አዎ በግ ታርዶ በዛ ሰው ፋንታ ደሙ ፈሰው። አዎ አይ ካህኑ እንዴት አድርጎ እንደሚያቀርብ እንደነበር ጊዜም አላስታውስም። እሺ በቃ እሱን ሐሳብ ልንገርህ፣ ከዛ በኋላ የበለጠ ግልጽ ይሆንልሃል ማለት ነው። እንግዲህ በብሉይ ኪዳን የመስዋዕት አቀራረቦች ነበሩ እግዚአብሔር ያዘዘው ማለት ነው። በተለይም አንደኛው በጣም አስፈላጊ የሆነው ከኃጢአት ስርየት ጋር የተገናኘው የመስዋዕት አገልግሎት አለና ላይ ስንመጣ
ዮም ኪፑር የሚባል አለ። ኦኬ እሺ፣ ብዙም ዲቴል ባገባ ደስ ይለኛል፣ እሱ ርዕሳችንም ስላልሆነ። ሜሎስ አይ ቲንክ ኮኔክሽን ውስጥ ተካርጉበታል መሰለኝ። ማለት የማይጠቅም ስለመሰለ ነው ያነሳውን ሐሳብ። አይ እኔ እያወራንበት ያለው ርዕስ ያው መሰዊያ አይደል? ስለ መሰዊያ ነው። በአዲስ ኪዳን ታቦት ወይ ደግሞ ታቦት አለ ወይስ መሰዊያ ነው ያለው ስላለኝ መሰዊያ ስለሱ እኮ ነው እያወራ ያለው። ለመማር ፈቃደኛ ከሆንክ ነው ባይዘው ጥቅሶችን ማስረጃ ባይኖርህም ለመርዳት እየተዘጋጀ ያለው እንጂ ካንተ ጋር ዲቤት ለማድረግ አይደለም። ነው ገብቶኛል። እኔም የማላውቀውን ለመረዳት ነው ዳኒ። አሁን ስለምታውቀው ነው እሱ ውስጥ አንግባ ያልከው። ከዚህ በፊት ተምሬዋለሁ ሰምቼዋለሁና ለዛ ብዬ ነው። ይበልጥ ደግሞ አሁን እሱ ስለምታውቀው ነገር ነው አሁን ያወራው። እና አሁን ቅድም እሱ ያለው ጥቅስ ዕብራውያን ላይ ያለው አልተመለሰልኝም ወይ ደግሞ እሱ ያለው ሐሳብ አልተዋጠልኝም። አሁን ያወራውን ሐሳብ ከዚህ በፊት ተምሬዋለሁ። አሁን ቢያስረዳኝ አስታውሰዋለሁ ሁሉንም ነገር መልሼ። ማለት አምኜው ተቀብዬ ያለፍኩት ነገር ነው። እኔ ደግሞ አሁን የፈለኩት አሁን እቺን ርዕሷን በደንብ በሰፊው እንዲያብራራልኝ ዕብራውያን ላይ ያለውን መልእክት። ስለ አዲስ ኪዳን መሰዊያ አያወራም። አዲስ ኪዳን መሰዊያ ያለን አይልም። ቃል በቃል ያ ነገር ስላልተጻፈ ነው ይሁን ወይስ ለምን እንደዚህ እንደቻለ እሱ ነው መስማት የፈለኩት። ያው ርዕሳችን ነው የታቦት ወይ ጠረጴዛ ወይ መሰዊያ። እሱን እኮ ነው እያወራ ያለው። አልገባህም እንጂ ለምን እንደቸኮልክ አልገባኝም። እሱን ነው እያወራ ያለው። ኦኬ አለን የሚባለውን ታቦት ኮንሰፕቱን እሱን እየነገረ ምን ማለት እንደሆነ ያ መሰዊያ ኮንሰፕቱን ሊያስረዳ ነው የፈለገው። እና ማለት አንዳንዴ በቅንነት ብትሰሙን የእውነት ማለት ነው በጣም ትጠቀማላችሁ። የምሬን ነው። አትሊስት የሚያወራው የእግዚአብሔርን ሐሳብ ነው የሚያካፍል። በደንብ ብትሰማውና ልብህን ከፍተህ ብታደምጠው ትረዳለህ። እና ለዛ ነው ወንድምነትም በዚህ ደረጃ ላይ ወጣ እንደ ሜላ ወንድምነት ያብራራሽ። ችግር የለውም ሰማዋለሁ። ያብራራል። ኔትወርክ አስወጣው። ኦኬ እሺ፣ ጥቂት ልሞክር። ሜላ ተመልሶ እስኪመጣ ወይ ወንድምነት አንተ ትቀጥላለህ። ወንድማችን ዕብራውያን 13 ቅድም አንተ በቅነት አጠያየቀ ራሱ በጣም በቅን ልብ ሆነህ የምትጠይቅ መስሎ ስለተረዳ ጥቅሱን አላውቀውም ብለህ ስትል በቃ እናግዘውና ክፍሉ ላይ መረዳት የሚፈልገው ነገር በደንብ እናስረዳው። እሱም ደግሞ ያስረዳን ብሎ በሚል አንተ ካወቀው ክፍሉን ሲነበብ ስናስታውስህ ካወቀው ታብራራልናለህ ብለን ነበር። አሁን እናንተ ጋር ታቦት ብሎ ከሚለው ጋራ የአዲስ ኪዳን ታቦት ነው ብሎ ለማለት አዲስ ኪዳን መጽሐፍት መሰዊያ ይለዋልና ቅዱስ ጳውሎስ በመልእክቱ እንደዚህ ብሎ ስለጻፈው ያ ማለት ይሄ ነው ብለው ስላስተማሯችሁ ዕብራውያን 13:10 ነው ወይ ብሎ ወንድሜ ሜሎስ ሲጠይቅ አዎ አስታውስኩት፣ ልክ ነው ይሄ ክፍል ነው አልክ። ኦኬ ወንድም አለም ይሄ ክፍል ልክ ነው። የዕብራውያን መልእክት ጸሐፊ ለዕብራውያን አማኞች ለቤተክርስቲያን በክርስቶስ ኢየሱስ አምነው ለነበሩ የተጻፈ ነው። የመልእክቱ ተደራሲያን ዕብራውያን ናቸው ማለት እስራኤላውያን ዝርያ ያላቸው ማለት ራሱ እስራኤላውያን የሆኑ በስጋ የአብርሃም ዘር የሆኑ የጌታችን የኢየሱስ ክርስቶስ በስጋ ወገኖቹ የሆኑ ማለት ነው። እና በጌታ በኢየሱስ ክርስቶስ አምነው መሲሁን ተቀበለው በኋላ ከቤተሰቦቻቸው ከዘመዶቻቸው ከስጋ ዘመዶቻቸው ይሄ ከገሊላ የወጣውን ኢየሱስን እንዴት ትከተሉታላችሁ እንዴት ታምኑታላችሁ ብሎ በሚል ስደት የደረሰባቸው በተለያየ ትምህርት ደግሞ ወደ ቀድሞ ወደ ይሁዲ እምነት እንዲመለሱ በጌታ በኢየሱስ ክርስቶስ ያመኑትን እምነት እንዲተዉት በማድረግ ላይ ጫና የተፈጠረባቸው አማኞች ናቸው ዕብራውያን አማኞች ማለት ነው። እና ወደ ጥፋት ወደ ኋላ ሲያፈገፍጉ ነበር ማለት ጌታ ኢየሱስ ክርስቶስን አምነው ከተከተሉት በኋላ አምላክነቱን መሲያዊነቱን ለሰው ልጆች በደልና ኃጢአት መሞቱን ካመኑ በኋላ ላይ አሁን አንዳንድ ሰው በዚህ ዘመን ልክ የኦርቶዶክስ እምነት ተከታይ ሆኖ
ጌታን ከተቀበለ በኋላ ወደ ኋላ እንደሚመለስ ማለት ነው። ለእንደነሱ አይነት ሰዎች ነው የተጻፈው እና ጸሐፊው ምንድነው ሊያስረዳቸው የፈለገው የብሉይ ኪዳንን ስርዓት እዛ ቅድም ድንኳኒቱን የሚያገለግሉ ብሎ ያላቸው እነዛ አገልጋዮች የድንኳኒቱ አገልጋዮች የኦርቶዶክስ ቄሶች አይደሉም፣ የካቶሊክ ቄሶች አይደሉም፣ ወይ የኛዎቹ ፓስተሮችም አይደሉም። ድንኳኒቱን የሚያገለግሉ ድንኳኒቱ የተባለችው ደብተራ ኦሪት ተብላ የተባለችዋ ወይ ደግሞ የመገናኛው ድንኳን እግዚአብሔር ለሙሴ በሳይናይ ኮረብታ ላይ ስብሰባ ተደርጎ በነበረበት ቀን በመካከላቸው ዘንድ ድንኳንን ወይ ደግሞ መቅደስን ስሩልኝ ብሎ ያለበት ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ እሱ ማለት በመጀመሪያ የተሰራ ደብተራ ኦሪት ወይ ደግሞ የመገናኛው ድንኳን የተባለው ከጨርቅ ነው የተሰራው እና ያስቆጣ ቁርበት አለበት፣ ቀይና ሐምራዊ ግምጃ አለበት። እነኚህን ላው ላይ ከነዚህ የተሰራ ነው እና በዛ ውስጥ የሚያገለግሉቱ ሌዋውያን ካህናት ናቸው። ከ12ቱ ከያዕቆብ ልጆች ተመርጦ ሌዊን እግዚአብሔር ለክህነት ስለለየው እዛ ውስጥ ያገለግላሉ እነዛ ሌዋውያን ካህናት እና እነዚህ ሌዋውያን ካህናት እዛ ድንኳኒቱ ሲያገለግሉ እግዚአብሔርን በሙሉ ጊዜያቸው ሰጥተው ነው የሚያገለግሉት። እርሻ አያርሱም፣ አጨዳ አያጭዱም፣ ንግድ አይነግዱም፣ ከብት ርቢ አያረቡም፣ ምንም ነገር አይሰሩም። ስራቸው እግዚአብሔርን ማገልገል ነው። ስራቸው እንደየተሰጣቸው የአገልግሎት ዘርፍ ዕጣን የሚያጥኑት የአሮን ቤት የሆኑቱ ከአሮን ልጆች ማለት ነው። እነሱ ዕጣን ያጥናሉ፣ ግማሹ ደግሞ መስዋዕትን ይሰዋሉ፣ እንስሶችን ማለት ነው። ግማሹ የእህል ቁርባን ያቀርባል፣ ግማሹ ውሃ ይቀዳል ለቤተ መቅደሱ ለመገናኛው ድንኳን ማለት ነው። ግማሹ እንጨት ይለቅማል። እነኚህና እነኚህን የመሳሰሉ አገልግሎቶች ጌታ እግዚአብሔር በባሪያው በሙሴ በኩል የአገልግሎት ዘርፍ ድርሻ ሰጥቷቸው ዘኍልቍ መጽሐፍ ምዕራፍ 1 እስከ ምዕራፍ 5 ድረስ ታነበው ይህንን የአገልግሎት ዘርፍ ድርሻ ታገኘዋለህ ማለት ነው። ግማሹ ድንኳኑን ይጠቀልላል ሲሄዱ ሲሸከሙ ማለት ነው። እንደዚህ አድርጎ ሰጥቷቸዋል እና ግን ቢሆንም በሙሉ ሌዋውያን ካህናት ነው የሚባሉት። እዛ ውስጥ ድንኳኒቱ ውስጥ የሚያገለግሉ ሰዎች በሙሉ አገልጋዮች ካህናቶቻቸው፣ ሚስቶቻቸውና ልጆቻቸው ሁሉ የሚበሉት መብል ከየት ያመጣሉ ብለህ ካልክ አንደኛ አስራት ያቀርቡ ነበር። እስራኤላውያን ለእግዚአብሔር አስራት ከ10 1 እጅ ይሰጡ ነበረ። ሁለተኛ እንደገና ደግሞ ለቤተ መቅደሱ ከሚቀርብ ለኃጢአት ስርየት የሚቀርበውን እንኳን አይበሉትም፣ ግን ለቤተ መቅደሱ የሚቀርቡ መስዋዕቶች አሉ፣ የደህንነት መስዋዕት፣ የተለያየ መስዋዕት፣ እነዚህን ይበላሉ። አንድ ግን የሚሰዋ መስዋዕት አለ። ያንን መስዋዕት ሊበሉ መብት የላቸውም። ዕብራውያን 13ን ይዘህ እጅ ላይ ይኸውና ተከታተለኝ። አንድ መስዋዕት አለ። ብዙ መስዋዕቶች ይሰዋሉ። የእህል ቁርባንም ይሰዋል። የደህንነት መስዋዕት የእንስሶችም፣ የፍየሎችም፣ የኮርማዎችም፣ የጥጆችም ደም ይሰዋል። ግን እንዲበሉ የተፈቀደላቸው ግን አንድ መስዋዕት ማነው እንዳይበሉ የተፈቀደላቸው አንድ የተከለከለ መስዋዕት አለ። እሱም መስዋዕት ለኃጢአት ስርየት የሚቀርብ መስዋዕት ነው። እሱን እንዲበሉ አይፈቀድላቸውም። ለነዚህ ሌዋውያን ካህናት ማለት ነው አይፈቀድላቸውም። እሱ መስዋዕት ምንድነው? ለኃጢአት የሚቀርብ መስዋዕት ነው። ለኃጢአት የሚቀርበው እንስሳ ኮርማም ምንም ይሁን ምንም አይበላም። ምን እንደሚደረገው ከሰፈር ውጪ ይቃጠላል ማለት ነው። መጽሐፍ ቅዱስ ስራ አለ ወንድማችን የኦርቶዶክስ ወንድም አለ ስልኬ ላይ አለ። እስቲ ይኸው ስልክ ላይ ዕብራውያን 13:10 ምንድነው ብሎ የሚለው? አንድ መስዋዕት አለ እንዲበሉ ያልተፈቀደላቸው። የፈለገ ሌላውን ይበላሉ። የፈለገ ለስሙን አቃጥለው እንደ ሕጉ የሚቀርበው ለእግዚአብሔር አቅርበው ደሙን ቀርተው ወደ ቅድስተ ቅዱሳን ካህኑ አስገብቶ ሌላውን እንደፈለገ ከልጆቻቸው ጋር ጠብሰው ቀቅለው እንደፈለጋቸው ይበላሉ። አንድ መስዋዕት ግን አለ እንዲበሉ ያልተፈቀደላቸው መስዋዕት። እሱን አንብበው ዕብራውያን 13:10 ምን ይላል? መኪና እየነዳው ስለሆነ እንጂ ካሜራ ከፍት ነበር። እየደረስኩ ነው። ታገሱ። ወንድምነት እርዳው። እሺ እሱ አንድ ሞባይል ላይ ነው ስለኛለሁ እዛ እያነበበ ነው። ቆይ ወይ ደግሞ እኔ እዚህ ጋር ላወጣው እችላለሁ። እሺ አይ ላንብብለት፣ ችግር የለም ወንድም። እሺ አንብብለት ና ወንድማችን ና። አይ ቲንክ ውስጥ ላይ ሆኖ ነው የሚያነበው፣ የሚሰማ አይመስለኝም። እያነበበ አዎ ና በቃ አይ ከውስጥ ሆነ ስለሆነ አንተም ታነበው አይሰማም። ወንድምነት አንበው ዕብራውያን 13:10 መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ቆይ
አሁን መሰዊያ አለን ብሎ ሲል ወንድማችን ኦርቶዶክስ ወንድሜ እየሰማህን ነው? አዎ እየሰማሁ ነው። መሰዊያ አለን ብሎ ሲል ጸሐፊው የቅዱስ ጳውሎስ መልእክት ነው ተብሎ ይታመናል። ጳውሎስ በስጋ ምንድነው አረባዊ ነው ወይስ እስራኤላዊ ነው? ጳውሎስ እስራኤላዊ አይደል? እስራኤላዊ ነው። ልክ ነህ። አይ እየተማመንን እንሄድ ብዬ ነው። እስራኤላውያን ቤተ መቅደስ አላቸው አልነበራቸውም? በብሉይ ኪዳን አዎ፣ ጳውሎስ በነበረበት ዘመን ራሱ ቤተ መቅደስ ነበራቸው አልነበራቸውም? በጌታ ዘመን አላቸው። ነበረ በጌታ ዘመን ማለት ነው። ኦኬ፣ እዛ ቤተ መቅደስ ግቢ ውስጥ መሰዊያ ነበር አልነበረም? ነበር። መሰዊያ አሁን ኦርቶዶክስ ነው አይነት መሰዊያ የሚያቀርቡት ወይስ ነበረ የሚቀርብበት? ትንሽ ኔትወርክ ረብሾ ነበር። ድጋሚ ጥያቄው። እሺ መሰዊያ ነበራቸው አልከኝ። ልክ ነህ፣ ትክክል ነህ። በዛ መሰዊያ ላይ ምን ነበር የሚያቀርቡ የነበሩት እስራኤላውያን? የተጋገረ ዳቦ ነው የሚያቀርቡት የነበረው ወይስ ሌላ ነገር ያቀርቡበት ነበር መሰዊያው ላይ? ኦኬ፣ በአዲስ ዘመን ነው። በጌታ ዘመን ያው ጳውሎስና ኢየሱስ የነበሩበት ዘመን ተመሳሳይ ቅርብ ስለሆነ ማለት ነው። በምድር ጌታ በነበረበት ዘመን የነበረ ሐዋርያ ስለነበር ማለት ነው። ቂጣ ነው ሲያቀርቡ የነበረው፣ ዳቦ ወይ ቂጣ ነው። መረጃ አለ። ህብስት ነው ሲቀርብ የነበረው። እዛ መሰዊያ ላይ አይሁዳውያኑ ህብስት ነበር የሚያቀርቡት። አዎ፣ በዛን ሰዓት የነበሩት። አዎ። ምን መረጃ አለ ለዚህ? አሁን ያለበት ቦታ ለመረጃ ስለማይመቸኝ ነው። የለም ያለበት ቦታ ሳይሆን እውነቴን የምነግርህ የዘመንህን ቁጥር ራሱ እንኳን ብንሰጥህ ይህን መረጃ አታመጣውም። ምክንያቱም እዛ መሰዊያ ላይ እስራኤላውያኑ ዳቦ አልነበረም የሚሰው የነበሩት። ኦኬ፣ የነሱ የህብስት ገበታ የሚባል ቤተ መቅደስ ውስጥ በመጀመሪያው ቅድስት ውስጥ በስተቀኝ በኩል የሚቀመጥ 12 ዳቦ ያለበት ውስጥ ላይ ቤተ መቅደስ ውስጥ አለ። ጥቂት ጠብቁኝ፣ ወደ ቤት እየደረስኩ ስለሆነ። እዛ ግን ይሄ መሰዊያ ያለን ብሎ ጳውሎስ የጻፈው ጋር ይሄ መሰዊያው ከቅጥሩ ውጪ ማነው ከቤተ መቅደሱ ውጪ ያለ ማለት ነው። እዛው ግቢ ውስጥ ሆኖ ከቤተ መቅደሱ ውጪ ያለ ከነሐስ የተሰራ ነው። ማነው ምንድነው? ከግራር እንጨት የተሰራ ነው። በነሐስ የተለበጠ ነው። የሚቀርበት ወንድማችን የእንስሶች ስጋ ነበር ይቃጠልበት የነበረው። ለኃጢአት ምንድነው የሚታረዱ ለመስዋዕትነት የሚታረዱ እንስሶች እዛ ቦታ ላይ ነበር የሚቀጠሉት፣ እዛ መሰዊያ ላይ ማለት ነው። ስለዚህ ቅዱስ ጳውሎስ መሰዊያ አለን ብሎ ሲል መሰዊያ አለን ብሎ ያለው ያ በቤተ መቅደሱ አጠገብ የነበረ እንስሶች ሲታረዱ የሚቀርብበት መሰዊያ ነው። እሱ ነው አለን ብሎ ሲናገር የነበረው ቅዱስ ጳውሎስ ማለት ነው። ኦኬ፣ ስለዚህ ቀጥሎ ወንድምነት ቁጥር 11 አንብብለት። ልብ በል፣ የብሉይ ኪዳኑ መሰዊያ ዳቦ ማቅረቢያ አይደለም። አንተ አሁን እንዳልከው ዳቦ አያቀርቡበትም፣ ቀርቦበትም አያውቅም ዳቦ። ኦኬ፣ የመለኮት እሳት ተገልጦ እዛ ላይ የቀረበውን መስዋዕት የሚበላበት መሰዊያ ነው። መሰዊያው እንስሶች ሲታረዱ እዛ ስጋቸው ይቃጠላል እዛ ቦታ ላይ ማለት ነው። እሺ ወንድምነት ቁጥር 11 አትሰማ፣ ሚዩት ነህ። ሶሪ ጋይስ። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ኦኬ በቃ አቁሙ። አየው ሊቀ ካህናት የተባሉት ሌዋውያን ከሌዋውያን ካህናት መካከል ሊቀ ካህኑ እንስሶቹ ከታረዱ በኋላ የእንስሶቹን ደም ወዴት ይዞ ይቀርባል ይላል ወንድማችን? ቅጥር ውጪ ከሰፈር ውጪ ኖ ደሙን የእንስሶቹን ደም ወዴት ነው ይዞ የሚቀርበው ነው ብሎ የሚለው? ወደ መሰዊያው ወደ ቅድስት ወደ ውስጥ ነው ይዞት የሚገባው ማለት ነው። ወደ ቅድስት ማለት ወደ ውስጥ ከሁለተኛው መጋረጃ ውስጥ ላይ ማለት ነው። ኦኬ፣ ስጋቸውን እነዚህ ለኃጢአት የሚሰዉ እንስሶች ናቸው አይደል? አዎ። ስጋቸው ከየት ውጪ ይቃጠላል አለ? ከሰፈር ውጪ ይቃጠላል። ሌዋውያን ካህናት እነዛ የታረዱትን እንስሶች የመብላት መብት አላቸው?
የላቸውም። ለምን? ስለሚቃጠል አይደል? እሱን ነው እያለ ያለው ቅዱስ ጳውሎስ። አየህ፣ እነዚህ ለኃጢአት የታረዱቱ እንስሶች ደማቸውን ሊቀ ካህኑ ወደ ቅድስት ይዞት ይቀርባል። ስጋቸውን ግን ከሰፈር ውጭ ይቃጠላል እንጂ ሌዋውያኑ ካህናት ሌላውን መስዋዕት እንደሚበሉ እነዚህን አይበሉም ነው። ምንድነው ታዲያ ሊያሳየን የፈለገው የዕብራውያን መልእክት ጸሐፊ? ዋናው ሊያስጨብጥ የፈለገው ለአዲስ ኪዳን አማኞች በክርስቶስ ኢየሱስ ለሚያምኑ ምንድነው ማስጨበጥ የፈለገው? ቀጥሎ ያለውን ወንድምነት አንብበው ቁጥር 12 ነው። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ኦኬ፣ እንስሶቹ ስለ ኃጢአት ከተሰዉ በኋላ ስጋቸው ከሰፈር ውጭነት ተቃጠለ። ኢየሱስ ደግሞ ለሰው ልጆች በደልና ኃጢአት ስለ ኃጢአት የተሰዋው ከበር ውጪ ነው ይላል። ከበር ውጪ ነው የተሰዋው ይላል። ኦኬ፣ ይሄ ከበር ውጪ ብሎ ያለው ከየትኛው በር ውጪ ነው የተሰዋው ኢየሱስ ወንድማችን? አለህ? አለው። ከበር ውጪ የሚለው የትኛው በር ነው? አዎ፣ የትኛው በር ነው? ከበር ውጪ መከራን ተቀበለ ይላል አይደል? እንዲሁም ክርስቶስ ብሎ ካለ በኋላ ከበር ውጪ መከራን ተቀበለ ይላል። ከየትኛው በር ውጪ ነው መከራን የተቀበለው ጌታ? እኔ ስላልተረዳሁት ብታስረዳኝ ደስ ይላል። መጽሐፉ ይላል አይደል? ከበር ውጪ ግን ይላል። ከየትኛው በር ውጪ ነው መከራን የተቀበለው ኢየሱስ? እንደው ዝም ብለህ ስትገምት ገምት። አዎ፣ ዘመናት ኃጢአት ከነበረብን ኃጢአት ከዘመናት ከነበረብን አዳም ከመጣብን ኃጢአት ከዛ ውጪ ነው እሱ የነበረው። ከበር ውጪ መከራ ተቀበለ ብሎ የሚለው የትኛውን በር ነው? ሊመጣልኝ አልቻለም። ሊቀርብ። እሺ፣ ጌታችን ኢየሱስ ክርስቶስ የት ነው የተሰቀለው? ቀራንዮ የት አካባቢ ነው? የት ሀገር ነው የሚኖረው? የት ሀገር ነው ያለው? ኢየሩሳሌም አይደል? ኢየሩሳሌም ከተማ ውስጥ ነው ወይስ ከከተማ ውጭ ነበረ ያኔ ይሄ መልእክት በተጻፈ ጊዜ? መረጃ የለኝም። ጎበዝ። ኢየሩሳሌም ቅጥር እንዳላት ታውቅ ነበር? ቅጥር ግቢ ይሄ መንግስታት የሚሰሩት በዚህ ነገስታት ሲሰሩ የነበረው ነው። አዎ፣ ቅጥር ነበራት። አስታውሳለሁ። ቅጥር ነበራት አይደል? አዎ። እሺ፣ ከቅጥር ውጭ የሆነ ክፍል አላት። እየሰማው ነው። እሺ፣ ቅጥር አላት። እሺ፣ አሁን ቤት ደርሻለሁ። ወንድምነት የወንድም በጣም ቅን ወንድም ነው። እናሳየው። ኦኬ፣ ትልቁ ላይ አድርገኝ ወንድምነት። ኦኬ፣ እሺ ወንድማችን ይታይሃል? አለህ? አለሁ። ሪፍሌክት ያደርጋል፣ ትንሽ ይታያል። እሺ፣ አንድ ነገር ላሳየህ ነው። ቆይ። ኦኬ፣ ኦኬ
ኢየሩሳሌም ቅጥር አላት ወንድማችን። ቅጥር ማለት እንደዚህ ሆኖ የብሉይ ኪዳኑ ቤተ መቅደሱ አሰራር ሰለሞን የሰራበት ቤተ መቅደሱ አሰራር እንደዚህ ሆኖ ከዚህ ውጪ የራሷ የከተማይቱ ቅጥር አለ። ይሄ የቤተ መቅደሱ ቅጥር ነው። ግን ከዚህ ከቤተ መቅደሱ ውጭ ደግሞ የከተማይቱ ቅጥር አለ ማለት ነው። ተረድቻለሁ። ነገስታት በድሮ ጊዜ ግዛታቸውን ለመጠበቅ የሚያደርጉት አይነት ማለት ነው። ኢየሩሳሌም፣ ባቢሎን እንደዚህ የቀደሙ ጥንት ከተሞች ነበራቸው ቅጥር ማለት ነው። ጌታ ሲሰቀል ከዛ ቅጥር ውጭ ላይ የተሰቀለው ያኔ። ያ ግን ቅዱስ ጳውሎስ በዕብራውያን መልክ መጽሐፍ ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ብሎ ያለው ይሄ መሰዊያ ነው። ይሄ መሰዊያ ማለት ነው። አየህ አይደል? የብሉይ ኪዳኑ ነው ማለት ነው። የብሉይ ኪዳኑ ጌታም በነበረበት ዘመን እኮ ይሄው ነበር የነበረው። ኤግዛክትሊ ይሄ ነበር የነበረው ጌታ በነበረበት ዘመን። አየህ አይደል? እዚህ ላይ የሚቀርቡት እንስሶች ይታረዱና ይቃጠላሉ። ለኃጢአት ግን ይታረዱቱ ከሰፈር ውጭ አውጥተው ነው የሚያቃጥሏቸው እንጂ ስጋቸውን አይበሉም። እንደውም እዚህ ላይ የሚያቃጥሏቸውን አንዳንዶቹን እንደ ሕጉ የሚቀርበውን ስቡን ምናምን ነገር ለእግዚአብሔር ካቃጠሉ በኋላ የቀረውን ይበሉታል። ይሄኛው ግን ዕብራውያን 13 ላይ ከድንኳኒቱን የሚያገለግሉ ከእርሱ ሊበሉ መብት የላቸውም ይላል። ይከለክላል መብት። ለምን? እንዲበሉ አልተፈቀደም፣ እንዲቃጠሉ ነው የተፈቀደው። የታለ 13 አንዴ ጠብቀኝ። ኦኬ እዚህ ጋር ኦኬ ዕብራውያን 13 ኦኬ። ስለዚህ አሁን በማል አቋርጥና ዕብራውያን ላይ ጳውሎስ የጻፈው የነበረውን ያንን መስዋዕት ነው። አሁንም አለም ብለው መልእክቱ ላይ የጻፈው ማለት ነው። በወቅቱ የነበረው መሰዊያ አለን ብሎ ሲል በወቅቱ የተናገረው እሱን ነው። እሱ የተናገረው እሱን ነው። ኦኬ። አሁን ኦርቶዶክስ ታቦት ብላችሁ የምትሉትን እሱን አይደለም አለን ብሎ ያለው። በፍጹም አይደለም፣ በፍጹም አይደለም። ያው 13:10 ላይ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ማንን የሚያገለግሉ? ቤተክርስቲያንን የሚያገለግሉ አላለም። ቀደም ወንድሜ ሜሎስ ነግሯል። ቤተ መቅደስና ቤተክርስቲያንና ድንኳኒቱ የተባለችው አንድ አይነት አይደለም። ይሄ የብሉይ ኪዳን ድንኳን ተብሎ የተባለው ቤተ መቅደስም ተብሎ የተጠራው ነው። በተለዋዋጭ ስም ሌዋውያን ካህናት ብቻ ናቸው በዚህ ውስጥ ያገለገሉ እንጂ እናንተ ቄሶች ያገለገሉበት ወይ የኛ ፓስተሮች የሚያገለግሉበት ወይ የካቶሊክ ቀሳውስት የሚገቡበት አይደለም። አገልግሎ ማያውቁም፣ ሊያገለግሉ መብት የላቸውም። ሊያገለግሉ መብት የላቸውም፣ ሊበሉ መብት የላቸውም። ይሄን ግን ሊያገለግሉ የተመረጡት ሌዋውያን ካህናት ናቸው። ከዛ ላይ ግን ስለ ኃጢአት የሚቀርብ መስዋዕት አለ። ይኸውስ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል። ደማቸውን ወደ ቅድስት ያቀርባል፣ ስጋቸው ግን ከሰፈር ውጭ ይቃጠላል። ስለዚህ ሊበሉ መብት የላቸውም ብሎ ያለው ስጋው ስለሚቃጠል ነው። ከስጋቸው ምንም አማሬን ቁረጥልኝ የሚባል ነገር የለም። ለኃጢአት የተሰዉት በቃ አለቀ። ማሳየት የፈለገው ክርስቶስ ስለ ሰው ልጆች ኃጢአት በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። ከየትኛው በር ውጭ? እሱን አሁን አላወኩት ብለህ ያልከው ማለት ነው ወንድማችን። እሺ፣ ስለዚህ ምን እናደርጋለን? እዚህ ጋር እንሄድና ጉግል እንሄድና ጀሩሳሌም ብለን ታይፕ እናደርጋለን ማለት ነው። ጀሩሳሌም ታይም ኦፍ ጂሰስ ታይም ኦፍ ጂሰስ እንደዚህ ብለን በጌታ ዘመን ኢየሩሳሌም እንዴት ነበረ ቅጥሯ? እዚህ ጋር ኢሜጅ ላይ ገብተህ አሰራሯ እንዴት እንደነበረ ቅጥሩ እንዴት እንደነበረ የተሰራችበትን እሱ እናያለን ማለት ነው። ቅጥር ነበረ። እሺ፣ ያኔ የአሁኗ ኢየሩሳሌም ስፋትና በጌታ ዘመን የነበረችው ኢየሩሳሌም ስፋቷ አንድ አልነበረም። የያኔው ኦልድ ሲቲ ተብሎ የሚባለው የዳዊት ከተማ ተብሎ የሚባለው እሱ ነው በብዛት ያለው። አሁን ግን በጣም ሰፍታለች ኢየሩሳሌም ማለት ነው። ከቅጥሩ ውጭ ሁሉ በጣም ብዙ አለ። የአሁኑና የዛን ዘመን አሁን ታይም ኦፍ ጂሰስ ክራይስት ነው።
በዚያ ዘመን የነበረው አሁን ይሄ የቄድሮን ሸለቆ የቄድሮን ፈፋ የሚባለው ነው። እዛ ድረስም አልደረሰም። አሁን ግን ትንሽ በሄኖን ሸለቆ በሚባለው አቅጣጫ ላይ አለ፣ ከተማይቱ ተስፋፍታ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሲሰቀል የተሰቀለው ቀራኒዮ ኮረብታ የሚባለው አሁን መሀል ከተማ ውስጥ ሆነዋል። ለምን? ከተማው ስለተስፋፋ ማለት ነው። ያኔ ግን ከከተማው ውጭ ነው። አግኝተኛል ወንድማችን። ያኔ ጌታ በተሰቀለበት ዘመን ከተማይቱ እንዳሁኑ አልተስፋፋችም። የአሁንን ከተማ ስናይ እንደዚህ ላድርግልን። ታይም ኦፍ ጂሰስ ብሎ የሚለውን ተውና ጄሩሳሌም የአሁኑ ላይ ስንመጣ ከተማይቱ እሺ ሙሉን ሲቲ ቢያሳየን ጥሩ ነበር። ኦኬ ሙሉ ሲቲ ሲታይ እንደዚህ ነው የምታየው፣ ዊኪፒዲያ ላይ ማለት ነው። ሙሉ ሲቲ አሁን ይሄ ከቅጥሩ ውጭ የተሰሩ ቤቶች ናቸው እነዚህ በሙሉ አብዛኛው ማለት ቅጥሩ እዚህ ጋር አለ። ከቅጥሩ ውጭ የተሰሩ ቤቶች ናቸው። ኦኬ እንደዚህ ባረገሻለን። ያው የቄድሮን ሸለቆ ነው። ጌቴሴማኒ የሚባለው ጌታ ወደ መስቀል ሞት ሊሄድ ሲል የነበረው ይሄ ነው። የደብረ ዘይት ተራራ ይሄ ነው። ያው መቃብሩ አይሁዳውያን አሁን ቀብረውበት ኦኬ ቀብር ቀብረውበታል። የደብረ ዘይት ተራራ የሚባለው ይሄ ወርታች ስትሄድ ሉቃስ 19 ላይ ስታነበው የደብረ ዘይት ቁልቁለት የሚባለው ነው። ይሄ ቁልቁለቱን በአህያ ውርንጫ ሆኖ ከዚህ ከቤተፋጌ እዚያ አካባቢ ላይ ቤተፋጌና ቢታንያ የሚባሉ አሉ ከደብረ ዘይት ተራራ ጎን ለጎን እና ይህንን ቁልቁለት ወርዶ ነው ጌታ ኢየሱስ ክርስቶስ በዚህ የቄድሮንን ሸለቆ ተሻግሮ ቤተ መቅደሱ እዚህ ጋር ይታያል። መስጊዱ ወንድማችን ታየኛል። እዚህ ቤተ መቅደሱ ጋር ጌታ በአህያ ውርንጫ በዚህ ብኛው በር በኩል በምስራቅ በር በኩል ገባ ማለት ነው። የምስራቁ በር የተባለው በትንቢተ ሕዝቅኤል መጽሐፍ ላይ የምታነበው የታለ ጌት ያው ዙም አድርጌ ማለት ነው። ኦኬ መሰዊያ ያለን ብሎ ሲል ቅዱስ ጳውሎስ የታለ ዙም ሳረገው ጠፋብኝ። ቆይ ያው ይሄ ጌት ማለት ነው ወንድማችን። ይሄን ጌት ነው ተዘጋ ብሎ ሕዝቅኤል የተናገረው። ይሄ የእስላሞች መቃብር ነው። ፍልስጤማውያኑ እዚህ ጋር ቀበሩበት። ከዚህ ምክንያት የተነሳ ነው ባይዘው የተዘጋው ማለት ነው። ይሄን በር ሲያልፍ ጌታችን ኢየሱስ ክርስቶስ እዚህ ነው የገባው። ቤተ መቅደሱ ይሄን በዚህ በር የምስራቁ በር ይሄ ነው። በአህያ ውርንጫ ጌታ የገባው በዚህ ነው። በዚህ አድርጎ ገባ። ቤተ መቅደሱ ያኔ እዚህ መስጊዱ ጋር ነበር። ያ ቅዱስ ጳውሎስ ያየው መሰዊያ ላይ አሁን እስላሞቹ እንደዚህ አድርገው ሰርተውበታል። ይኸው ከቤተ መቅደሱ ጎን ትንሽ የጎጆ መሳይ ትታያለች። እዚህ ጋር ወንድማችን እሷ ማለት ያ ቅድሞ ያሳየው ጳውሎስ ዕብራውያን 13:10 ላይ መሰዊያ አለን ብሎ ያለው እዚህ ቦታ ላይ የነበረው እንስሶች ሲታረዱ የሚቀርብበት የነበረ መሰዊያ ያኔ በጋር ነበር። አየው እዚህ ጋር መስጊዱ በተሰራበት ጋር እንደ ሾጠጥ ብሎ የአይሁዳውያን ቤተ መቅደስ ነበር። የዘሩባቤል ቤተ መቅደስ ጌታ የገባበት ቤተ መቅደስ ማለት ነው። ስለዚህ መሰዊያ አለን ብሎ ሲል የት ነው መሰዊያ አለን ብሎ ያለው? ይህንን ነው እንጂ ኦርቶዶክስ አሁን በየቤቷ ታቦት አለን ብላ የምትለውን አይደለም። ወይ ካቶሊካውያኑ ወይ ደግሞ ሉትራውያኑ መሰዊያ አለን ብለው የሚሉት 4 እግር ጠረጴዛ አይደለም ወንድሞች እናቶች፣ አይደለም። ይኸው ቦታው እስላሞቹ ራሱ ያንን መሰዊያውን ቦታ አፍርሰውት እንዲህ አይነት ጎጆ ነው የሰሩበት። ቆይ አንዴ ቀረብ ባለ ነገር ላሳያችሁ። በዛ ሰዓት ጳውሎስ ይህንን መልእክት በሚጽፍበት ሰዓት የዚህ መሰዊያ አገልግሎት ነበረው። አገልግሎቱም ነበር ራሳቸው አይሁዳውያኑ በዛን ጊዜ ላይ ያቀርቡት የነበሩ እንደ ሕጉ የሚያቀርቧቸው ነገር ነበሩ። ቀድሞ ይደረግ የነበረው ማለት ነው። ራሱ አሁን ካህኑ ዘካርያስ የመጥምቁ ዮሐንስ አባት ትዝ አይልም? ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል አይደል? ዕጣን እንደሚያጥን ልክ በዛ ዘመንም እንደ ሕጉ ያቀርቡ ነበር። ይኸውልህ ቤተ መቅደሱ የነበረው እዚህ ጋር ነው። አሁን መስጊዱ ያለበት አላስካ መስጊድ ቤተ መቅደሱ እዚህ ጋር ነው። እቺ ቦታ ትታያለች። አያት ወንድማችን ይታየኛል። ይሄ ቦታ ዕብራውያን 13:10 መሰዊያ ያለን ብሎ ያለው እዚህ ጋር ነው።
የዚህ አሁን ሄደን ይሄንን ጎጆ ከዚህ ጋር ሙስሊሞቹን አፍርሱ ብለህ ብትላቸው መሰረቱ እዛ አለ የመሰዊያው ማለት ነው። መሰዊያ አለን ብሎ ያለው እነዛ ለኃጢአት የሚታረዱ እንስሶች እዚህ ጋር ይታረዱና ልብ በል እዚህ ጋር ይታረዱና ደማቸው ሊቀ ካህኑ ወደ ቅድስት ይዞ ይገባል። እዚህ ጋር መስጊዱ ነው ያለው፣ ቤተ መቅደሱ ይዞት ይገባል ማለት ነው። ስጋቸው ግን ከሰፈር ውጭ ነው የሚቃጠለው። ስለዚህ ድንኳኒቱን የሚያገለግሉ ቤተ መቅደሱን የሚያገለግሉ ከሱ ሊበሉ መብት የላቸውም ብሎ ያለው እንስሶቹ ስለሚቃጠሉ ነው። ይሄንን ነው ማለት ነው። አሁን ጳውሎስ በመልእክቱ ላይ ያስቀመጠው ይሄኛውን ድንኳን ለመግለጽ ነው። ይሄኛውን መሰዊያ ለማስቀመጥ ነው። ልክ ነው ወንድማችን፣ ልክ ነው ወንድማችን። ይሄን ማለት ነው። አንድ ጥያቄ ልጠይቅሽ። ይሄን ጥያቄ አሁን ይሄ መሰዊያ ይሄ መልእክት ሲጻፍ በዚህ ዘመን መልእክቱ በተጻፈበት ዘመን አገልግሎት እየሰጠ ነበር። መሰዊያው እንደ ህጉ ይሰውበት ነበር። ኦኬ፣ እንደ ህጉ ማለት አልገባኝም። የብሉይውን ነው ወይስ እንደ ሌዋውያኑ ህግ ነው? በታናክ ላይ በብሉይ ኪዳን በቶራ እንደተጻፈው በሙሴ ህግ እንደተጻፈው ማለት ነው። ቤተ መቅደሱ በ70 ዓመተ ምህረት እንደፈረሰ ታውቃለህ አይደል? አይ ተቀባይነት ይኖረዋል። በዛና በሙሴ ህግ እነሱ ይህን መስዋዕት ማቅረባቸው ተቀባይነት ይኖረዋል እንዴ? ነበረው እንጂ መስዋዕቱ እስከሚቀርብበት ጊዜ ድረስ ነበረው። ጌታ ግን ከተሰዋ በኋላ ግን ተቀባይነት የለውም። ለምሳሌ አሁን የዘካርያስ ዕጣን ማቅረብ ተቀባይነት አለው የለውም? አለው። ይህንን ነው እንትን አስማምቼ ለማለት አለው። ልክ ጌታ እዚች ጋር ያለው ነገር አብራራልኝ። አሁን ጌታ ከተሰዋ በኋላ ክርስቶስ ደሙን ከሰጠን በኋላ ዋጋችንን ከከፈለልን በኋላ አሁን ይህንን ነገር በሚያደርጉበት ጊዜ ይሄ አሁን እነሱ የሚያደርጉት ይህንን ስርዓት የድሮ ነው፣ የበፊቱ ነው፣ በሙሴ ህግ ነው። ምክንያቱም የክርስቶስ ደም ከመፍሰሱ በፊት ነበረ ማለት ነው። አሁን ግን ይሄ ስርዓት ከክርስቶስ ሙትና ትንሣኤ በኋላ ስለሆነ ለምን አደረጉት? እንዴት ተቀባይነት ኖረው ነው ወይስ አይኖርም ነው? ኖ እዚህ ጋር የተናገርኩት ልብ በል። ጌታ ሳይሰዋ በፊት መስዋዕት ያቀርቡ ነበር አይደል? ሳይወለድም በፊት ማለት ነው አይደል ወንድማችን? አዎ። ኦኬ። ጌታ በተወለደበትም አቅራቢያ ላይ አብሮ የመጥምቁ ዮሐንስ አባት ዘካርያስ ዕጣን ሊሰዋ ማነው ዕጣን ሊያጥን ዕጣ ደረሰበት አይደል? አዎ። ያንን ዕጣን ያጠነው ዘካርያስ በዛ ቤተ መቅደስ ውስጥ ነው አይደል? በዘሩባቤል ልጅ በተሰራው ቤተ መቅደስ ውስጥ ነው አይደል ያቀረበው? ያ ዕጣን ማቅረብ በጌታ ፊት ተቀባይነት አለው የለውም? አለው። ራሱ ጌታችን ኢየሱስ ክርስቶስ የተሰዋው በ33 ዓመቱ ነው አይደል? 30 ዓመት ሙሉ ለአገልግሎት ከመገለጡ በፊት ወደ ኢየሩሳሌም ከቤተሰቦቹ ጋር ይሄድ ነበር አይደል? ፋሲካን ሊያቀርብ ሶሪ በዓሉን አንድ አይሁዳዊ በዓመት 3 ጊዜ ይታያል ይሄድ ነበር አይደል? እዛ ይሄድ ነበር። በሚሄድበት ሰዓት ላይ ጌታ በምድር ላይ 30 ዓመት በነበረበት ሰዓት ላይ አይሁዳውያን እዛ ቤተ መቅደስ ውስጥ የሚያቀርቡት መስዋዕት ተቀባይነት አለው የለውም በጌታ ፊት? እሱ ሲመላለስ በነበረ ጊዜ ነው 30 ዓመት አለው እንጂ አለው። ቴንክ ዩ ኦኬ። ስለተወለደ ተቀባይነት አላጣም አለው። ጌታም ራሱ ይሄር ነበር ሪኮግናይዝ አድርጎ ማለት ነው። ኦኬ። አሁን መስዋዕቱ ያኛው መስዋዕት የሚያቀርቡት መስዋዕት የተሻረው የቀረው ከዚህም በኋላ ሊቀርብም እንደማይችል ቢችልም ደግሞ ምንም አይነት ጥቅም እንደሌለ የተናገረው ልክ ጌታ ከተሰዋ በኋላ የሚያቀርቡት መስዋዕት የሚያቀርቡት ዕጣን ተቀባይነት የለውም። ለምን? የሚያቀርቧቸው እንስሶች ደም የሚያፈሷቸው ማንም የለም። ጳውሎስም እሱን ሊያስረዳ እኮ ነው ጥረቱ። ዕብራውያን 13 ነው የጠቀሰው። ይኸውልህ ስለ ሌዋውያን ካህናት ከበር ውጭ ስለ ሌዋውያን ካህናት ድንኳኒቱን የሚያገለግሉ ከሰፈር ውጭ ስጋቸው ይቃጠላል እንስሶቹ ካለ በኋላ ስለዚህ ብሎ አለ እነዚህን እንስሶች አውርቶ እነዚህን የመገናኛው ድንኳን ውስጥ የሚያገለግሉ ሌዋውያንና አገልጋዮችን አንስቶ ለምን ኢየሱስን አያይዞ ይናገራል? ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ካለ በኋላ እንግዲህ ነቀፌታውን እየተሸከምን አላቸው። ነቀፌታውን የሚሸከሙት እነማን ናቸው? አማኞች። አዎ ራሱ ጳውሎስም
እንደዚሁም በጌታ ኢየሱስ ክርስቶስ ያመኑት አይሁዳውያን ማለት ነው። የሚነቀፉት በራሳቸው ወገኖች ነው አይደል? በአይሁዳውያኑ የሚነቀፉበት ምክንያት የገሊላውን ኢየሱስን ተከተላችሁ አመናችሁት ነው አይደል እያሉ የሚነቅፏቸው። ዛሬም ያሉ አይሁዳኖች ያላመኑት ማለት ነው። ልክ አሁን እናንተ በኦርቶዶክስ እምነት እኛ እንደምትነቅፉ ማለት ነው። ስለ ኢየሱስ ነው አሁን እንጂ ሌላ እኮ ምንም ብለን አይደለም። በቃ ኢየሱስን ብለህ ካልክ ማንም አይሁዳውያንም ቢሆን ይነቅፋል፣ ማንም ቢሆን ቤተ ሃይማኖትም ይነቅፋል ማለት ነው። እሺ መንቀፍ ብቻ ሳይሆን ይሰድቧቸዋል፣ መስደብ ብቻ ሳይሆን ያሳድዷቸዋል፣ ማሳደድ ብቻ ሳይሆን ይገሏቸውም ሁሉ ጭምር ነበር። እና ምን ይላል የዕብራውያን መልእክት ጸሐፊ? የእንስሶቹ ስጋ ደማቸው ወደ ቅድስት ሊቀ ካህኑ ስለ ኃጢአት የሚቀርቡትን ካቀረበ በኋላ ስጋቸው ከሰፈር ውጭ እንደሚቃጠለው፣ ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንስሶቹ ከሰፈር ውጭ እንደሚቃጠሉ ኢየሱስ ደግሞ ከበር ውጭ ማለት ከኢየሩሳሌም ከተማ ውጭ ቀራንዮ ኮረብታ ላይ ያኔ ምንም በሌለበት ቦታ ላይ ነው አውጥተው ያንጠለጠሉት ማለት ነው። አሁን ግን ከተማው መካከል ላይ ሆኗል ያ ቦታ፣ ምክንያቱም ከተማይቱ ስለተስፋፋች ማለት ነው። ኦኬ። ስለዚህ ነቀፌታውን እየተሸከምን ማለት ስለ ኢየሱስ ክርስቶስ መነቀፍ፣ ስለ ኢየሱስ ክርስቶስ መሰደብ፣ ስለ ኢየሱስ ክርስቶስ መተፋት፣ ስለ ኢየሱስ ክርስቶስ መዋረድ፣ ስለ ኢየሱስ ክርስቶስ መነጠል፣ እሱን እየተሸከምን ወደ እርሱ ከሰፈር ውጭ እንውጣ። በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ብሎ ይላል። ኦኬ። ከበር ውጭ መከራ እንቀበል ብሎ ያለው ቅዱስ ጳውሎስ ከበር ውጭ መከራን የተቀበለው ጌታችን ኢየሱስ ክርስቶስ በወቅቱ ቀጥታ እንደው ሌላው ጋር ሳልሄድልህ ማለት ነው። ሌላም አለው ግን ቀጥታ ከበር ውጭ መከራን መቀበሉ እንስሶቹ ስጋቸው ከሰፈር ውጭ መቃጠሉና ጌታም ደግሞ ስለ ሰው ልጆች በደልና ኃጢአት መሰዋቱን የተሰዋበት ከተማ ያኔ ከከተማይቱ ውጭ ነበር ማለት ነው። እና አሁን ዋናው የተፈለገው ጳውሎስ መሰዊያ አለን ብሎ ሲል ይሄ ነው ብራዘር። 70 ዓመተ ምህረት ነው የፈረሰው ነው ያልከኝ አይደል? ይሄ 70 ዓመተ ምህረት ላይ ፈረሰ። ከዛ እስላሞቹ በቤተ መቅደሱ ፈንታ መስጊድ ሰሩበት። በዚህ መሰዊያ ፈንታ እዚህ ውስጥ ምን እንደሚያደርጉበት አላውቅም፣ ግን ይሄ ቦታ መሰዊያው ይሄ ነው። ይሄው የአባቶች አምላክ ምስክር መሰዊያ ይሄ ነው። እዛ መሰዊያ ላይ ነው ጳውሎስ መሰዊያ አለን ብሎ ሲል ይሄንን እያሰበ እዚህ ጋር የነበረውን እያሰበ ነው የጻፈው እንጂ የኦርቶዶክስ ታቦት ብላ የምትለውን እያሰበ አይደለም የጻፈው። እሺ፣ ስለዚህ አሁን እኔ ማወቅና ክሊር የሆነ መልስ እንዲኖረኝ ፈልጌ ነው። አሁን መሰዊያው እስከ 70 ዓመቱ ሲያገለግል ነበር አይደል? እነሱ ከመፍረሱ በፊት። ስለዚህ በዛን ሰዓት ሲደረግበት የነበረው ስርዓት በዛን ጊዜ አገልግሎቱ በእግዚአብሔር ፊት ተቀባይነት ነበረው ወይስ ልክ ክርስቶስ ሞቶ በዕለተ ዓርብ ሞቶ እሑድ እንደተነሳ አበቃ አገልግሎቱ? በቃ ጌታ ሞቶ ጌታ ሞቶ ከተነሳ በኋላ ከሞተና ደሙን ካፈሰ በኋላ ያ አገልግሎት አብቅቷል። ስለዚህ ያ መሰዊያ አገልግሎት እየሰጠ አይደለም ማለት ነው ከትንሳኤው በኋላ። ለምን ይሰጣል? ቢሰጥም ምንም የሚያገናኘው ነገር የለም። እነሱ ጌታን ስላልተቀበሉ ይሰጣሉ። ጌታን እኮ ስላልተቀበሉ አሁንም ጭምር እኮ ቤተ መቅደስ ለመስራት ገብቶኛል። ባመኑት በኩልማ የለም። ባመኑት በኩልማ ስለሌለ የዕብራውያንን አማኞች ለምንድን ነው ነቀፌታ ደረሰብን እያላችሁ ያመናችሁትን ጌታ ኢየሱስን ትታችሁ ወደኋላ እያፈገፈጋችሁ ያላችሁ ትቆያላችሁ። ኦኬ። አሁን ይኸውልህ ያመኑቱ ጌታ ኢየሱስ ክርስቶስ የተከተሉቱ እና ያመኑቱ አይሁዳውያኑ ነቀፋ ሲደርስባቸው፣ ስደት ሲደርስባቸው፣ እንግልት ሲደርስባቸው፣ መነጠል ሲደርስባቸው፣ አንዳንዶቹም መገደል ሲደርስባቸው ወደ ኋላ ያፈገፍጉ ጀመር ማለት ነው። ዕብራውያን መጽሐፍ ምዕራፍ 9 ላይ እንደተጻፈው ማለት ነው። ወደ ጥፋት ሲያፈገፍጉ ነበር እና ነቀፌታውን እየተሸከማችሁ መከራን መቀበልን የቀድሞ ብድራታችሁን አጽኑ፣ ጸንታችሁ ቁሙ። ስለዚህ ብላችሁ ወደ ኋላ አትበሉ። ቢነጥሏችሁ ከማህበር ቢያሳድዷችሁ ከከተማዎቻችሁ ጸንታችሁ ቁሙ። አሁን የምትበልጥ አገር አለን እና አሁን ጌታችን ኢየሱስ ክርስቶስ ለበደል ለኃጢአታችን ስለሞተልን ይህንን ደም መልሳችሁ አታክፋፉ፣ አትርገጡ እና ወደ ቀድሞ ሲሄዱ የእግዚአብሔር ልጅ ደም ነው እየረገጡ ሄዱት ማለት ነው። ስለዚህ ተቃዋሚዎችን ሊባላ ምንድን ነው ያለው? የእውነትን እውቀት ከተቀበልን በኋላ የሚል ቃል አለ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 26 ላይ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ስለ ኃጢአት መስዋዕት አይቀርልንምና ካለ በኋላ ተቃዋሚዎችን ሊባላ ያለው የእሳት ብርታት አለ ይላል ቅዱስ ጳውሎስ ማለት ነው በመልእክቱ። የሙሴን ሕግ የናቀ 2 ወይንም 3 ሰዎች ቢመሰክሩበት ያለ ርኅራኄ ይሞታል።
የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ብሎ የሚለው ቃል አለ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ እያላቸው ማለት ነው ይናገራል። ወደ ጥፋት እያፈገፈጉ ተረዳው አሁን ተረድቻለሁ። ግን ስለዚህ መሰዊያ አለን ብሎ ለምን ተናገረ ነው የኔ ጥያቄ። መሰዊያው አይሁዳዊ ነው። ራሱ ጳውሎስ አይሁዳዊ ነው ብያለሁ ቅድም፣ አረባዊ አይደለም ብያለሁ። አንድ ሁለተኛ የጻፈላቸውን መልእክት ራሱ ጳውሎስ ሐዋርያው ዘሩም እንደው ብያለሁ ቅድም አይሁዳዊ ነው ማለት እስራኤላዊ ማለት ነው። አይሁዳዊ ነው። እሺ መልእክቱን የጻፈላቸው ሰዎች ምኖች ናቸው? ዕብራውያን። አዎ መልእክቱ የተጻፈላቸው ሰዎች ምኖች ናቸው? አይሁዳውያን አይደል? አይሁዳውያን ነው። ዕብራውያን ነገር አይሁዳውያን ናቸው። ልብ በል። ስለዚህ ጳውሎስም አይሁዳዊ ነው። እነዚህ መልእክቱ የተጻፈላቸው ሰዎች አይሁዳውያን ናቸው። በስጋ የአብርሃም ዘር ናቸው ማለት ነው። እሱም በጌታ በኢየሱስ ክርስቶስ አምኗል፣ እነሱም በጌታ በኢየሱስ ክርስቶስ አምነዋል። እሱ በጌታ በኢየሱስ ክርስቶስ አምኖ ጸንቷል። እነሱ ግን በጌታ በኢየሱስ ክርስቶስ አምነው መጽናት አቅቷቸው ነቀፌታ ሲደርስባቸው፣ መንገላታት፣ መሰደድ ሲደርስባቸው ጌታን እየካዱ ወደኋላ መሄድ ጀመሩ። ስለዚህ መሰዊያ አለን ብሎ ሲል መሰዊያ አላችሁ አይደለም ያላቸው። አለን ብሎ ሲል ራሱ አይሁዳዊ እንደመሆኑ መጠን ያ መሰዊያ ጳውሎስን ይመለከተዋል አይመለከተውም? በዚያን በአይሁዳዊነቱ ይመለከተዋል። ስለዚህ ከዛ መሰዊያ የሚያገለግሉ ከመሰዊያ የሆነውን ነገር ሊበሉ መብት የላቸውም ይላል። ምንድነው መብት የሌላቸው? ለኃጢአት የሚቀርቡ መስዋዕትን ከሰፈር ውጭ ነው የሚቃጠሉት ብሎ አላቸው፣ በብሉይ ኪዳን ስርዓት ማለት ነው። ስለዚህም ኢየሱስ ለሰዎች በደልና ኃጢአት ከተሰዋ በኋላ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ለምነው ኢየሱስን ከበር ውጭ የሰቀሉት? ለምን በኢየሩሳሌም ከተማ ውስጥ አልሰቀሉትም? ጌታ ምን ተብሎ ነው የተሰቀለው? ወንድማችን ወንበዴ ይሁድን የሻረ አየህ፣ ኃጢአተኛ ሰው ነው ወይስ ጻድቅ ሰው ነው ብለው ነው የሰቀሉት? ኃጢአተኛ። ኃጢአተኛ ሰው ደሙ ቢፈስ በኢየሩሳሌም ቅጥር ውስጥ ቅጥሪቱን ያረክሳታል አያረክሳትም? በእነሱ መረዳት ያረክሳል። ቅድስት ከተማ ስለምትባል የዚህ ኃጢአተኛ ሰው ብለው የሚሉት እነሱ ደሙ ቢፈስ ስለሚረክስባቸውም ጭምር ወንጀለኞችን የሚቀጡት የት ነው? ከከተማ ውጭ ነው። ቀራንዮ ኮረብታ ላይ ወስደው ጌታ ስለ እኔና ስለ አንተ በደልና ኃጢአት ተሰዋ ማለት ነው። ስርዓታቸው ነው። በዛን ጊዜ በዛን ዘመን የነበረው ስርዓታቸው ነው። ጌታ ግን ጻድቅ ነው። እነሱ ወንበዴ ብለው ቢሰቅሉትም እዛው በሕይወት ያለ ምስክር እግዚአብሔር በዘመናት መካከል ራሱን ያለ ምስክር ስለማይተው ሮማዊ ወታደር ግን ምንድነው ያለው? ጌታ ኢየሱስ ክርስቶስ እንደሞተ ባየ ሰዓት ላይ እነዛ ጭኖቻቸው እየተሰበሩ ሲገደሉ አንድ ከጭፍሮች መካከል አንዱ ወታደር ምን አለ? ወደ ጌታ ወደ ኢየሱስ ክርስቶስ መስቀል በቀረበ ጊዜ ሞቶ ነበር አይደል? ጌታ ሞቶ አገኘው አይደል? ጭኑ ሳይሰበር የጌታ ኢየሱስ ክርስቶስ ጭኑ ሳይሰበር ሞቶ አገኘው አይደል? ሞቶ ነበረ ከመወጋቱ በፊት። ከዛ ምን አለ ያ ወታደር? አታስታውሰውም? ምንም ትዝ አይልህም? አላስታውስም። እነሱ ወንበዴ ብለው ነበር አይደል የሰቀሉት? አዎ። የይሁዳ አንበሳ ነው ያለው። የይሁዳ አንበሳ አይደለም፣ ከላይ ተጻፈው ነው። አታስታውሰው ማለት አንተ ነገረኝ። እሺ
በቃል ቀጥታ ለምን አላሳየህም? ሉቃስ የጻፈውን ሉቃስ 23 ቁጥር 47 ላይ ከቁጥር 46 ጀምሮ ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ካለ በኋላ የመቶ አለቃውም ይላል። ይሄ የመቶ አለቃው ከወታደሮቹ ከሮማውያን ወታደሮች ጭፍራቹ መካከል አንዱ ነው አይደል? የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ምን ነበር አለ? ጻድቅ ነበር ብሎ እግዚአብሔርን አከበረ ይላል። እነሱ ወንበዴ ብለው ቢሰቅሉትም አይሁዳውያን የገዛ ወገኖቹ ወንበዴ ብለው ቢሉትም በሮማዊ ወታደር አፍ ግን ነገሩን አይቶ የሆነውን ሁሉ ያንን እዛ ጭኑ አለመሰበሩ ብቻ አይደለም፣ ቤተ መቅደሱ መጋረጃው ከላይ እስከታች ሲቀደድ መሬት ሲሰነጠቅ መሬት መንቀጥቀጥ እርዝኩዌክ ሲሆን ሁሉ ጭምር አይቷል። ትልቅ ሽብር ነበር የተፈጠረው። እዛ ጋር ትልቅ መናወጥ ነበር የተፈጠረው። ትልቅ ትርምስ ወዲያውኑ እዛ ጋር የፀሐይ መጨለም ነገር ታይቷል። የሰማይ ስርዓቱ ተዛብቷል። በምድር ላይ እርዝኩዌክ አለ፣ የመሬት መናወጥ አለ፣ ጨለማ ሆነ፣ ሙታን ተነስተዋል፣ መቃብሮች ተከፍተዋል፣ የቤተ መቅደስ መጋረጃ ከላይ እስከታይ ተቀዷል። በቃ ታይቶ ተሰምቶ የማይታወቅ ነገር ሆኗል። እና ሊገሉትም ሲሉ ጭኑንም ሊሰብሩት ሲሉ ወደ እርሱ በቀረቡ ሳለ ነፍሱን በገዛ እጁ ሰጥቷል። ስለዚህ ምን ሰው ነበር አለ? ጻድቅ ሰው ነበር አለ። እነሱ ወንበዴ ብለው ቢሉትም ኃጢአተኛ ብለው ቢሉትም ግን ጌታ ጻድቅ ነበር። ስለዚህ ቅዱስ ጳውሎስ መሰዊያ አለን ብሎ ያለው ያንን ቅድም ያሳየውን እንጂ ኦርቶዶክስ እናንታውን ታቦት ብለው የሚሉትን አይደለም ያየው። እሺ እኔ ጥያቄ የሆነብኝ ለምን መሰዊያ አለን አለ ማለት ያውን እዛ ጋር እሱ አይመለከትም። ዕብራዊ እንደመሆኑ መጠን ዕብራዊ አይሁዳዊ ነው እኮ ብያለሁ። እሱ ዘር ስለሆኑ ከሱ ከራሱ ከነሱ ቆጥሮ ነው ማለት ነው። አይሁዳዊ እንደመሆኑ መጠን በዘሩ አይሁዳዊ ነው፣ እነሱም አይሁዳውያን ናቸው። መሰዊያ አላችሁ አላላቸውም። እሱ መሰዊያ አላችሁ ከተባለ አንተ ሳይመለከተህም ወይ ብለው ቢሉት ይመለከተዋል። ስለዚህ መሰዊያ ይመለከተዋል፣ እንደ አይሁዳዊነቱ ይመለከተዋል። ስለዚህ እነሱ በደረሰባቸው ነቀፋ ወይ ደግሞ በቃ በእግዚአብሔር ስለ እግዚአብሔር ብሎ ሲደርስባቸው ስለነበረ መከራ ብሎ ነው ወደ ድሮ ሕግ የተመለሱት። ስለ እግዚአብሔር ሳይሆን ስለ ክርስቶስ ቀጥታ ስሙን ጠርተው ስለ ክርስቶስ ስለ ኢየሱስ ብለው ስለ እግዚአብሔርማ ማንም የነካቸው የለም። ራሳቸው አባቶቻችን አምላክ እናመልካለን ብለው ስለ መሲሁ ነው፣ ስለ ኢየሱስ ክርስቶስ ማለት ነው። ሰው ሆኖ ስለተወለደው እኛን ለማዳን በቃ ኤርሚ ቃሉን እግዚአብሔር ስላልኩኝ ብቻ ኢየሱስን ስለተከተሉ ለዛ ተብሎ ስለተገፉ መከራን ስላዩ ነው ወደዛኛው ሕግ የተመለሱት። እና ምን እንደሚላቸው ታውቃለህ? እዚህ ጋር እንደዛ ስለሆነ ነቀፌታውን እየተሸከምን ከሰፈር ውጭ እንውጣ እኮ እያላቸው ነው። ነቀፌታ አይታችሁ ያ መስዋዕት የምታደርጉት ይሄ የምታደርጉት እያደረጋችሁ ያላችሁት ስርዓት ተቀባይነት የለውም ነው። ተቀባይነት የለውም። ምክንያቱም የአሮን ክህነት ተሽሯል፣ የኢየሱስ ክህነት ጸድቋል። ምንድነው በንጽሮች ይሰራላቸው የነበረው? አሮን ክህነቱ በህግ ነው። ዕብራውያን 7 ላይ ስትሄድ ማለት ነው በህግ ነው። የኢየሱስ ግን ክህነቱ አንቀበልም ብሎ የሚል ትምህርት ሁሉ ነበራቸው። አስተማሪዎች፣ ሐሰተኞች አስተማሪዎች ገብተው ያስተማሩት። ለምን? የኢየሱስ ዘሩ ሲቆጠር ከነገደ ይሁዳ ሆኖ ነው የተገኘው። ሌዋውያን ግን ክህነታቸው ከነገደ ሌዊ ነው። እንደውም ሙሴ ምን አላቸው? ማነው ቅዱስ ጳውሎስ ምን አላቸው? ምዕራፍ 7 ላይ የኢየሱስ ነገዱ ከይሁዳ ስለሆነ ሙሴ በዚህ ጉዳይ ከነገደ ይሁዳ ካህን ይወጣል ብሎ አልተናገረም አላቸው። በዕብራውያን 11 ላይ የሚለው ነው ከ11 ጀምሮ። እንግዲህ ህዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚህ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል አለ። ጌታ እንደ መልከ ጼዴቅ ሹመት የሆነ ሌላ ካህን አስነሳለሁ እያለ በሕጉ ሲናገር ነበር፣ በመዝሙር መጽሐፍት ላይ ሁሉ ጭምር ማለት ነው። ይሄን ደግሞ ያውቁታል እነሱ ምንም ትርጓሜውም እንኳን ባይገባቸውም። መልከ ጼዴቅ የሚባል በአብርሃም ዘመን የነበረ አንድ አባት አለ። በዚህ ሰው የአገልግሎት ስልጣን፣ በዚህ ሰው የአገልግሎት ሹመት ጌታ እንደገና አስነሳለሁ ብሎ ነበር በመዝሙር 109 በቅንፍ 110 ቁጥር 4 ላይ ያለው ማለት ነው።
እና የአሮን ክህነት ፍጹምነት የተገኘበት ቢሆን ኖሮ ለምን እንደ መልከ ጼዴቅ ሹመት ሌላ ካህን ያስነሳለሁ ብሎ ለምን እንደዚህ ማለት ያስፈልገዋል እያላቸው ነው። ስለዚህ በሌዊ ክህነት ፍጹምነት አልተገኘም ማለት ነው። የሌዊ ክህነት ፍጹምነት የተገኘበት አይደለም። መስዋዕቱም ፍጹምነት የተገኘበት አይደለም። ስለ ኃጢአት መታሰብ ነው እንጂ የሚቀርቡት ሰውን ከሞተ ስራ ህሊና ነፃ የሚያወጣ መስዋዕት አልነበር የሚያቀርቡ የነበሩት። ኦኬ ብሩኬ ነበር እንዲያሁን የነበረው ወይስ ሌላ ሰው ነበር? ወንድምነት ብሩኬ ነበር አሁን የነበረው ታች ማን አሁን የወጣ ሰው አላየሁትም። ሪሌት አይደለም ኖ ዳኒ ብሩኬ መሰለኝ አይደል? የብሩኬ አካውንት መሰለኝ አላስተዋልኩትም። አካውንቱ እኔም አላስተዋልኩትም። ታውቃለህ ወንድምነት አንተ ነህ። እስኪ ፕሊስ ና እሺ። ኤርሚ መሰዊያ ያላችሁ እንዴ እናንተ? ወይ ደግሞ ኖ የለንም። ምንም አይነት ምን ልንሰዋበት መሰዊያ ይኖረናል? ምን ልንሰዋበት እንዴ? ጌታ በዘላለም መንፈስ ሆኖ ራሱን አንድ ጊዜ ሰዋልን አይደል እንዴ? እኛ ምን ልንሰዋበት መሰዊያ ይኖር? ቁርባንስ አለ ነው? ቁርባን አይደለም፣ የጌታ እራት አለ። የጌታ እራት ተብሎ መጽሐፍ ቅዱስ ላይ የሚናገረው ቁርባን የአይሁዳውያን ቋንቋ ነው፣ መስዋዕት ማለት ነው። እቺንም ደግሞ ለምን ፈለግ ለመለየት ፈልጌ ነው። ይሄ ደሜ ነው፣ ይሄ ስጋዬ ነው ብሉ ጠጡ ብለዋቸው ነው ለዛን ሰዓት የራት ሰዓት ላይ የሰጣቸው የጌታ እራት ላይ። አዎ እንዴት ደሜ ነው ስጋዬ ነው ብለዋል አይደል? አዎ ክርስቶስ እኛን ለማዳን ምኑን ነው የሰጠን? ስጋና ደሙ ተሰቅሎ ማለት ነው። ነፍሱን ሰጠን። አዎ ተሰቅሎ በደሙ አነጻን፣ በስጋው አዳነን። ሶ የጌታ እራት ምሳሌው ተሰቅሎ ስጋና ደሙን የመስጠቱን አይወክልም እኮ። ከምንበላው ህብስትና የምንጠጣው ወይን እኮ ከጌታ እውነተኛ ስጋና ደም ጋራ ህብረት እኮ አለው ብለን ነው እኛ መጽሐፍ ቅዱስ የሚናገረው። ቅዱስ ጳውሎስ ያ ነው። እንደናንተ ሊትራሊ ነው ብለን አናምንም። እናንተ ትልቁ ስህተት እኮ ቀጥታ ነው። ህብስቱ ተቀይሮ ቄሱ ሲባርከው የሰው ስጋ ይሆናል እያላችሁ ነው የምትሉት። ስፒሪቹዋሊ የሰው ስጋ ይሆናል እንዴ? በቢሎ አምጥቶ ራሱ ልጁን ህፃኑን ያርደዋል እያለ ብሎ እኮ የሚል ትምህርት አላችሁ። ድብልቅልቅ ያለ ማለት ነው። እሱን እንተዋውና ኤርሚ በስፒሪቹዋሊ ለምን እንተዋል? የቤተክርስቲያኒቱ ትምህርት ነው። ለምን እንተዋለን ብራዘር እንዴ? መልአክ እየመጣ ቄሱ ቅዳሴ ሊቀድስ በመጣ ሰዓት ላይ እንደኔ አይነት ዲያቆን የጋገርነው ዳቦ ተቀይሮ ህፃን ይሆንና መልአክ መጥቶ ለቄሱ ቢሎ ይሰጠዋል። ከዛ ህፃኑን አጋድሞት ይሰዋዋል። ደሙ እጁ በደሙ የተታለለ ይሆናል። ስለዚህ የካህናትን እጅ የምትስሙት የምንስመው የነበረው ማለት ነው። የህፃኑን ያርደውና እየተባለ ማለት። ስለዚህ ኦርቶዶክሳውያን ሁሌ በቅዳሴ ሰዓት ሲቀድሱ ህፃን እናርዳለን እያሉ ነው ብሎ የሚሉት። በመንፈሳዊ ምሳሌ ህፃን ማን ነው? ጌታ ነው እያሉ ማለት። ጌታ ህፃን ሆኖ ነው የተሰዋው? ወንድማችን አይደለም። ጌታ ህፃን ሆኖ አይደለም የተሰዋው። የ30 ዓመት ሰው ሆኖ ነው አገልግሎት የጀመረው። ሲሰዋ ወደ 33 ዓመት ከምናምን ማለት ነው። ከ33 ዓመት እስከ 33 ዓመት ከ6 ወር ያህል ድረስ አለ። ስለዚህ ጌታ ሲሰዋ የ33 ዓመት ወጣት ሆኖ ነው የተሰዋው። እናንተ ግን ህፃን ነው የሚሰዋው ብላችሁ ኢየሱስ ዕለት ዕለት ይሰዋል፣ ህፃን ሆኖ ይታረዳል፣ ለማረጃ ቢላውን ከሰማይ መልአክ አምጥቶ ለቄሱ ይሰጠዋል ብላችሁ ትላላችሁ። ይሄ በጣም ነውር ነው። ለዚህ ቤተክርስቲያኒቱ እዚህ ጋር አስተካከልኩ ብላ ስትል እዚህ ጋር ይቀደድባታል። እዚህ ጋር ሰፋው ብላ ስትል እዚህ ጋር በገድላት ላይ ሁሉ ጭምር ሳይቀር ገድለ ክርስቶስ ሰምራ ላይ ገድለ ክርስቶስ ሰምራ መምህራኖቻችሁ ሁሉ ጭምር ይሰብኩታል አውደ ምሕረት ላይ ለህዝቡ። ገድል አነባዋለሁ።